ሁሉም ሰላም ብሎ አፉ ስላወጣ ሁሉም ሰላም ፈላጊ አይደለም አፉና ተግባሩ በደንብ ማስተዋል አለበት ምክንያቱም ያለፈው ህወሓትም ሰላም ይያል ውስጣችን ሌላ ነበር እየተዘጋጀን ነበር ህወሓት ካሁን በኋላ የምታድነው ህዝብ የለም ህወሓት ለራሷ ያልዳነች አሁን የትግራይ ህዝብ ልታድነው አትችልም በጣም ነው ምጫው ኡነቴን ከልቤ ነው ምነግር እኔ የምፈልገው ነገር ምንም የለኝም አሁን ተራ ሰው ነኝ ግን ያለፈውን ያጠፋሁት ነገር ግን በመጫው ሁሉንም በመጫው የትግራይ ህዝብ ላድነው ፈልጋለሁ የትግራይ ምሁራን ምን ያርጉ ነው አብዛኛው ይቃወመዋል አብዛኛው የመንግስት ንብረት ጠቅላላ ወድሞ ወደ ኋላ 40 እና 50 አመት ህዝብህን እንዲመለስ አድርገ እንደገና ተመልሰው ወደ ጦርነት ከጦርነት ምን ይገኛል ሻቢያ አንድ ወረዳ ነው የሚሰጠን እንጂ ሻቢያ ለራሱ አገር አቅሞኛን አገር ሊያቆምልን አይችልም ህወሓት እኛ ከሌለንባት ትፍረስ ተባለ ፈረሰች ትግራይም እኛ ከሌለንባት ተከፋፈል ተባለ እየተከፋፈለ ነው በየዞኑ በየአካባቢው የከባቢያውነት ችግር ሰፊ ያለ የትግራይ ህዝብ እንዴት እናድነው ነው አሁን ዋናው አጀንዳችን የትግራይ ህዝብ እንዴት እናድነው እንዴት ያውጣልና አስተያየት መጀመሪያ ፌደራል መንግስት ከተገናኘ ወይም ወደዚህ ዞር ካልክ ባንዳና ከሃዲና ተላላኪና ማለት ነው አሁን ደግሞ ከሻቢያና አሁን እየጀማመሩት ያሉ ነገር እሱን ከተቃወምክ አሁን ደግሞ ባንዳና ጠቅላላ ህዝቡ ባንዳ በባንዳ ሆነ ለረጅም ጊዜ ህወሓት ውስጥ ግልጽነት ጥያቄነት አለመኖሩን ለዚህ ያበቃው የሚሉ ሰዎች አሉ አቦይ ስብሃት እኮ ኢሳያስ ብጻይ ሲል ብጻይ ማለት ጓዴ ማለት ነው እሱ ራሱ እኮ ትርጉም አለው እኔ ብጻይ ሲል በቃ ደነገጥኩኝ ያ የምላስ ወለምታ አይደለም ይሄ ምላስ ወለምታ ምልክት ነው እያሳየ ያለው ማለት ነው ከዛ ጊዜ ጀምሮ እየተጀማመረ ሄደ አሁን ደግሞ ከፍ አለ ማለት ነው ትግራይ ህዝብ አሁን ወደ ጫፉ ነው እንደገና ወደ ሌላ ከአጀንዳው ውጭ እንዲሄድ እየተደረገ ነው ማለት መቼም ሻቢያ ራሱ አይገባም ታዝሎ ነው የሚገባው የታወቀ ነው የሚያዝለው ማን ነው ራሱ አይገባም በፍጹም ራሱ አይገባም ምክንያቱም የኢትዮጵያ ሁኔታ አይቶታል አይነካትም ኢትዮጵያ ሁኔታ ስላያት ማለት ነው አቅሟን አይተዋታል ምን እንደሆነ የት ላይ እንደደረሰች ደሞ የኢትዮጵያ ህዝብ ያቀዋል መቼም እዛም የምንጣላው ሻቢያ ትንሽ ነካካረገን አንድ እንሆናለን አይቀርም ስለዚህ ይሄንን ያቀዋል ሁሉም የትግራይ የፖለቲካ ብዙ ፓርቲዎች አሉ ወደ 10 ምናምን ፓርቲዎች አሉ በትግራይ ውስጥ ትልቁም ይሁን ትንሹ ቁጭ ብሎ ተመካክሮ እንዴት ነው ማድረግ ያለብን ብሎ እሱን ቴክ ኦቨር ካላደረገው አሁንም ይቀጥላል ምክንያቱም እንዴት የተወሰነ ሰው ሊያሸንፍ ይችላል ነባር የህወሓት ታጋዮችም አሉ ሁሉ ነገር የሚያውቁ አሉ አሁን እየሄድበት ያለው የትግራይ ህዝብ የሚያጠፋ ነው ህዝብ እንደ ህዝብ የሚያጠፋ መሆኑን በደንብ የገባቸው አሉ የግድ ነው ከፌደራል መንግስት የጠበቀ ግንኙነት እንዲኖር ግድ ነው ለምን ብለ ለህዝብ አላማ አለ አይደለ ያ የፕሪቶሪያው ግድ ነው ራሱ ነው ህዝቡ እንትን ማለት ያለበት ራሱ ነው መታገል እንዲታገል ግን ምን ተፈጥርለታለ ሜዳውን ክፍት ታረግለታለ ማለት ነው ለሰላም በየነ የመጣው በቃ የትግራይ ህዝብ ይበቃዋል ስለዚህ በዛ በኩልም አለሁ የሚለው የለም ስለዚህ ፌደራል መንግስት አለሁልህ በለው ለትግራይ ህዝብ ለማለት ነው እንግዲህ ጤና ይስጥልኝ የተከበራችሁ ተመልካቾቻችን ጊዜግስ ላይ እንገኛለን የዛሬ የጊዜግስ እንግዳይ ወይዘሮ ኬሪያ ኢብራሂም ናቸው ወይዘሮ ኬሪያ ኢብራሂምን ሁላችንም እንደምታስታውሱት የቀድሞ የህወሓት ስራ አስፈጻሚና የፌዴሬሽን ምክር ቤት አፈ ጉባኤ ነበሩ እንኳን ደህና መጡ ወይዘሮ ኬሪያ ደህና ቆያችሁ ዛሬ እንግዲህ ሲሄድ መለስ ያን ስለ ትግራይም ስለ ህወሓትም እና በተጨባጭ ወቅታዊ ጉዳዮች ላይ ተመስተን እናወራለን እንደመነሻ እንደው አሁን ትግራይና የትግራይ ህዝብ ያሉበት ሁኔታዎች እንዴት ነው የሚገነዘቡት ለተረዱታል እስቲ ያው ጥሩ ጥያቄ ነው የትግራይ ህዝብ ያው ማንኛውም እንደሚያቀው አሁን በሁሉም መመዘኛ በኢኮኖሚም ብታይ በኢኮኖሚም ደቀዋል ሳይሆን ኢኮኖሚም የነበረውን አጥቷል በጦርነት በፊት የነበረውን ሀብት ሙሉ በሙሉ ያጣለ ወደ ልመና ይሄዳል ወደ ስደት ይሄዳል ከጦርነት በፊት የነበረው በቀዩ የነበረ ማህበራዊ ኑሮ እየመራ የነበረ አሁን ተፈናቅሎ በካምፕ ነው የሚገኘው ወጣቱም ራሱ ተስፋ ቆርጦ ያው መሀል ሀገር የመጣለ አዲስ አበባም የመጣለ አገር አቋርጦ በስደትም ይሄዳል
ወጣቱን ተስፋ ቆርጦ እዛ ቢቀመጥም የስራ እድል ካልሰጠው ምንም ማድረግ አይችልም፣ አማራጭ የለውም። እዛ ምንም የሌለው እዛ አካባቢ ያለውም ቢሆን አልባሌ ቦታ ይውላል። ስለዚህ በኢኮኖሚ አንፃር በሁሉም መመዘኛ ስትለካው በቀውስ ውስጥ ነው ያለው፣ በቀውስ እየዋኘ ነው ያለው የትግራይ ህዝብ ማለት ነው። በፖለቲካ አንፃርም ብታየው ፖለቲካ ውጥንቅጡ ጠፍተዋል። እንደምታውቀው አስበው ከ2008 ነው የጀመረው የትግራይ ህዝብ ከልማት የወጣ ከ2008 ጀምሮ ነው የፖለቲካ ብልሽቱ እስካሁን በተለይ በትግራይ እስካሁን መልክ አልያዘም። ውጥንቅጡ ጠፍቶበታል። ውስጡም ተከፋፍለዋል። ያው የፖለቲካ ብልሽት ውስጡ ሲከፋፈል ወደ ህዝቡ ይወርዳል። እሊቱ ሲከፋፈል የምሁሩም ተከፋፍለዋል፣ ዲያስፖራውም ተከፋፍለዋል፣ የማህበረሰብ አንቂውም ተከፋፍለዋል፣ ያው የቲዲኤፍም ተከፋፍለዋል። አመራሩ ሲከፋፈል ሁሉ ተከፋፍለዋል። ስለዚህ በፖለቲካም ብታይ አሁን ማን ነው የትግራይ ህዝብ እየመራ ያለው ብትል ትቸገራለህ ማለት ነው። ፖለቲካሊ ማን ነው እየመራ ያለው ብትል ትቸገራለህ ማለት ነው። ስለዚህ ያቺ የምናቃት ህወሓትም አሁን እውቅናዋን ህጋዊና ፖለቲካዊ ስብዕናዋን አጣ ከስራለች ተብላ እሷም ጠፍታለች ማለት ነው። ምናልባት አመራሮቹ ሊኖሩ ይችላሉ። ህወሓት እንደ ህወሓት ግን ያቺ የምናቃት ህወሓት የለችም። ፖለቲካሊም ራሷን የከሰረችው ኦፍ ኮርስ ፖለቲካሊ ራሷን የከሰረችው፣ ህጋዊም ራሷን የከሰረችው ማለት ነው። ስለዚህ አሁን ይብዛም ይነስም መጥፎም ትሁን ጥሩ ህዝቡን ኦርጋናይዝ አርጋ ትንሽ ወደ ስርዓት የምታስገባ የነበረችም ህወሓትም የለችም። ስለዚህ በፖለቲካ ደረጃ አሸንፎ ህወሓት የትግራይ ህዝብ እየመራ ያለ የለንም ማለት ነው። ያው አንድ ያለው የጊዜያዊ አስተዳደሩ ብቻ ነው ያለው አሁን። ስለዚህ በፖለቲካም ብታይ እንደዛ ነው ያለው። ምክንያቱም ፖለቲካው ሲሻሻል ኢኮኖሚም ትገባለ፣ ማህበራዊም ይሻሻላል፣ ሌሎችንም ይሻሻላሉ። በጸጥታም በሰላምም በሁሉም ነገር ትሰራለህ ማለት ነው። ስለዚህ ፖለቲካው ሲበላሽ ሁሉም ኢኮኖሚም ቀውስ ይገባል፣ ማህበራዊ ቀውስም ስነልቦናዊ ቀውስም ሁሉም ተደባልቆበት የትግራይ ህዝብ አሁን ተስፋ ቆርጠዋል ማለት ነው። ተስፋ ስጋትና ተስፋ ውስጥ ነው። የህልውና አደጋ ላይ ተጋርጦበታል ማለት ነው። ስለዚህ አደገኛ ሁኔታ ነው ያለው የትግራይ ህዝብ። እሱን ብቻ እንዳይመስለ ማለት አሁን ደግሞ በጣም የሚያሳዝነ አሁን በጠቀስኩልህ ቀውስ ውስጥ ነው ያለው። እንደገና የተፈጸመበትን ግፍ እንዲረሳ ወይም ደግሞ አለ አይደለ ቀለል አድርጎ እንዲያየው እየተደረገ ነው ማለት ነው። የትግራይ ህዝብ በስነ ልቦናም ይሁን በሁሉም አክሞ ወደ ልማት ወደ ሰላም ከማስገባት ይልቅ ይሁንንም እንዲረሳው እየተደረገ ነው ማለት ነው። ያኛውም ምንም ማለት አይደለም። ሻዕቢያም ያው በፊትም የኢትዮ ኤርትራ ጦርነት ያኔም በኤርትራ ህዝብ የፈጸመው ነገር ስላለ በሱ ቢጣፋ ምንም ማለት አይደለም ብሎ ቀለል ብሎ እንዲያየው የትግራይ ህዝብ እንዲለማመደው እየተደረገ ነው ማለት ነው። ሌላው ደግሞ በቃ ወንድምና እህቶች ነን፣ በስጋና ደም እንገናኛለን። ስለዚህ ያኛውን ቢጠፋ ምንም ችግር የለውምና ከነሱ ጋር ሆነን አሁንም የትግራይ ፍላጎትና ጥቅም ከነሱ ጋር አብረን እናሳካዋለን የሚልም ወደዛ ቀስ ያረጉ በስነ ልቦና እየወሰዱ ነው ወደ ህዝቡ ማለት ነው። ህዝቡ ከአጀንዳው ውጭ ማለት ነው። አጀንዳው ፍላጎቱ ሌላ ነው፣ አጀንዳውም ሌላ ነው። ግን የነሱን ፍላጎት በህዝቡ ላይ እንዲጫንና ከፍላጎቱ ውጭ ወደ ሌላ ዳይቨርት እንዲሆን እየተደረገ ነው ማለት ነው። አሁን የትግራይ ህዝብ ከጦርነት በኋላም አለሁልህ የሚለው አለኝታም የሆነው ይፈልጋል። ገባ? ያው በትግራይ ውስጥ ፖለቲካ ቀውስ ነው አለው ብያለሁ። ሌላ አካል ይፈልጋል። ግን ምንድነው ያለው የትግራይ ህዝብ እዛ ዳር ተጠግቶ ባይተዋር ሆኖ ዳር ተመልካች ነው ሆኖ ያለው የትግራይ ህዝብ። አለሁኝ የሚለው የለም። አሁን የሚፈልገውን ነገር ፍላጎቱና ምኞቱ እኔ መልስልሃለሁ የሚለው አካል የለም። ገባ? ይሄም አለ። ሁለተኛ ደግሞ በቃ ይሄንን መንፈስ የኢትዮጵያዊነቱ መንፈስ ኦሬዲ ተሸርሽሯል። ካልተሸረሸረ መሸርሸር አለበት ብለው ተነስተዋል። አዎ
ተብሎ ኢትዮጵያ ይች ሀገር ካህዲናት የኢትዮጵያ ህዝብም ክዶሃል ሀገርም ክዳለች ስለዚህ ሁል ጊዜ ችግሮች ከኢትዮጵያ ነው የሚመጡት ስለዚህ ለቀጣይ ምን አይነት ችግር እንደዚህ አይነት እንደማይደግም እርግጠኛ አይደለም ስለዚህ ያለህን አማራጭ ከዚህ አፈንግጠህ ወይም ደግሞ ተነጥለህ ወይም ራስን ትቆማለህ ሀገር ትሆናለህ ወይም ደግሞ ከሻቢያ ትወግናለህ ወይም ደግሞ ከኤርትራ ጋር መቼም ሻቢያ አንድ ወረዳ ነው የሚሰጠን እንጂ ሻቢያ ለራሱ ሀገር አቅሞኛን ሀገር ሊያቆምልን አይችልም ግን አስተሳሰቡ ነው ማለት ምን ያህል አስተሳሰብ ጫፍ ወደ ጫፍ እየሄደ እንዳለ የሚያሳየህ ነው ማለት ነው ስለዚህ ሻቢያም ራሱ ይሄንን እድል በጣም ነው ይሄንን እድል እየተጠቀመበት ነው ማለት ነው እርስ በራሳችን ተዳማን ተቀባባን በደምና ስለዚህ አሁን ይችን እድል ዳይቨርት አርጌ መጠቀም አለብኝ ለግሌ ለራሱ ጥቅም ነው እኛ ግን ምን አለን ተጨማሪ ደም ስለዚህ የትግራይ ህዝብ አሁን ወደ ጫፉ ነው እንደገና ወደ ሌላ ከአጀንዳ ውጭ እንዲሄድ እየተደረገ ነው ማለት ነው እርሱ ተወልደ ያደጉት መቀሌ ነው ቤተሰቦቹ መቀሌ ናቸው ያሉት እንግዲህ ያው ዋና ከተማ ለፖለቲካ ቅርብ ነው የማስበው የህዋት ፍላጎት የህዋት አይደለም እንግዲህ የህዋት ከፍተኛ አመራሮች ፍላጎት ይሄ ቢሆንም በተጨባጭ ህዝቡ ጋር ያለው ስሜት ምንድነው እስቲ መረጃ በቅርብ ያገኛሉ ብዬ ነው እርሱ እንኳን ከሄዱ ቆዩ መሰለኝ አይ ቅርብ ጊዜ ነው እንጂ እንጃለሁ ምንድነው ህዝቡ ጋር ያለው ስሜት አሁን ይሄንን ይጋራል አሁን አይጋራም ምን መሰለ አሁን የሚፈልገው ሰላም ነው በቃ ሰላም ነው ከማንም ይሁን ሰላም ነው የሚፈልገው ተመልሶ ወደ ጦርነት እንዲገባ አይፈልግም የጥይት ድምጽ እንዲሰማማ አይፈልግም እስካሁን እኮ የሆነች ድሮን ወይም የሆነ ድምጽ ከተማኮ የድሮን ድምጽ አይነት ከሰማኮ ወደ ቤት የሚሮጣል ስለዚህ ከዚህ አንፃር ስታየው በቃ ሰላም ነው የሚፈልገው ቢቻል ተመልሶ ወደ ልማቱ እንዲገባ ልክ የድሮ ኑሮ እንዲመለስ ነው የሚፈልገው ወደ ልማቱ እንዲገባ ነው የሚፈልገውና የህዝቡ ፍላጎትና የአመራሩ ፍላጎት በጣም የተለያየ ነው መንግስት እንዲመሰረትለት ይፈልጋል ህዝባዊና ህጋዊ የሆነ መንግስት እንዲመሰረትለት ይፈልጋል መንግስታዊ አገልግሎት ሁሉም ከላይ እስከታች እንዲዘራጋለት ይፈልጋል ልጆቹ እንዲያስተምር ይፈልጋል አሁን የትምህርት ማለት ትምህርት ቤት ብቻ አይደለም የወደመው ትግራይ ላይ አስተማሪም ነው የወደመው አስተማሪም ነው የተሰዋው ማለት ነው ስለዚህ ትምህርት ቤቱም አስተማሪውም የለም አሁን ስለዚህ ተመልሰ ብዙ ነገር ነው መስራው አስተማሪ ማለት ለአሁን ትውልድም የሚያስተምር ማለት ነው ኪሳራው ከባድ ነው ቀላል እንዳይመስል ብዙ ትምህርት ቤቶች ወድመዋል ስለዚህ እነሱን ተመልሶ እንዲሰራለት ይፈልጋል መሰረተ ልማቱ ተመልሶ እንዲገነባለት ይፈልጋል የሚፈልገው ይሄ ነው እኔ ግራም ይገባኝ ነገር ይሄን ያያወቁ እነኚህ ባሉት አመራሮች የህዋት ግዛት አደሩ ማለት አይደለም እስካሁን ለምንድነው ጦርነትን የሚያቀነቅኑት ዛቻ ነው የምንሰማው ምንድነው ነው ማለት ምን መሰለ ወደዚህስ መግባት ይገባን ነበር እንዴ ትላንት እኮ ሁላችን አብረን በአንድ ጠረጴዛ ነበርን እኮ በአንድ ጠረጴዛ እኮ ነበርና አሁን በጠላትነት ተፈራርጀን ወደ መገዳደል የገባን እኮ ትላንት አብረን ነበር ዋናው ግን ያው እኔ ከሌለሁበት እኔ ያልኩበት ካልሆነ እኔ መርጬ አንተ ካልተከተልከኝ ተከተለኝ ካልሆነ የኔ ሐሳብ ነው ልክ ምክንያቱም የህወሓት መርህ እንደዛ አይደለም ህዝብ እንኳን ቢሳሳት ማንኛው እንኳን ቢሳሳት ከስተቱ እንዲማር ነው ቦታውን ተለቅለትና ከስተቱ እንዲማር ነው የምታረጋው በፊት የበፊቱ እንደዛ ነው ከስተቱ እንዲማር ነው የምታረጋው መጀመሪያ የሐሳብ ፍጭት ይመጣል የሐሳብ ትግል ይመጣል ልዩነት ቢፈጠርም ወደ ህዝብ ይወርዳል ህዝቡም የኔ ሳይሆን ያንተ ነው ልክ ካለ እኔ የተሳሳትኩ እንኳን ቢመስለኝ ምንድነው ማረጋው የህዝቡን ነው መቀበለው ተቀብዬ ነው የሚሄደው ይሄን ሁሉ ትግል ያደረግን የነበርነው ከመጀመሪያው ፕሮግራምም ይሁን ምንም ይሁን ሁሉን ብታዩ ወደ ጦርነት የሚያስገባ አይደለም ከዛ ስንወጣ ግን የራስና የግል ፍላጎት የራስህ ክብር የራስህ ስልጣን የራስህ ጥቅም የምታስቀድም ከሆነ አጀንዳ የህዝብ አይሆንም የጦርነቱ ምንጭ ይሆናል በፍጹም የአጀንዳ የህዝባን ጦርነት እንዴት ብሎ የህዝብ አጀንዳ ሊሆን ይችላል ጦርነት እንዴት ብሎ የህዝብ ፍላጎት ሊሆን ይችላል ስለዚህ ከመጀመሪያው እስከ መጨረሻው አሁን ነው
እንደዛ ነው ምክንያቱም መጀመሪያ የሐሳብ ልዩነት ነው ወደዚህ ያደረሰን ሐሳብ ልዩነትን አቻችሎ ተግባብቶ ከመሄድ ከማስተናገድ አንፃር ነው ወደዚህ ያመራን ማለት ነው ስለዚህ የኔ ሐሳብ ተቀባይነት ካላገኘ የኔ ሐሳብ ካላሸነፈ የኔ ሐሳብ ገዢ ካልሆነ ስለዚህ አንተ የለህም ማለት ነው ስለዚህ እኔ ነኝ ካንተ በላይ የሚል አስተሳሰብ ካለ አንዳንዴ እንኳን ያንተ ሐሳብ አሸናፊ ቢሆንም ከተሸነፍክ ለጊዜው ትሸነፋለህ ለጊዜው ለቀጣዩ አሸናፊ እንድትሆን ማለት ነው ቀጣይ እንድታሸንፍ ለጊዜው አሸናፊ ትሆናለህ አለበለዚያ ግን እኔ እናንተ በሐሳብ ስንለያይ አንተም ሸሚዝህን እንትን ካደረክ እኔም ሸሚዝን ከዛ ቀጥሎ ወዴት ነው ወደ ጦርነት ነው ማለት ነው ስለዚህ እንዴት ብለን እርስ በራሳችን ደም ይፋሰሳል ከዛ በኋላ ምንድነው የሆነው መሪዎች እኮ አሉ እኔም አለሁ መጣው እዚህ ያማኮረፈ አይደለ ከዛ ሲያኮርፍ እንግዲህ ወደ ጦርነት ተገባ ያም ህዝቡ ሰበሰበ ወጣቱን አሳለቀ ወጣቱን አለቀ ህዝቡን ተጎሳቆለ መከራ ሳሩን አየ አመራሩ ግን አለ ያንን አልቆ እንደገና ሁለተኛ እንደገና አሁንም እንደገና ማለት ነው አሁንም ይሄን እንኳን አይጸጽትም እሱ ነገር የሚገባኝ በጣም ነው ታይወሰደም ወይ አዎ ይሄን ትምርት አይወስድ መውሰድ አይቻልም ለምን እንደተራሰው መኖር አትችልም እንደተራሰው ከህዝቡ ጋር ሆነህ ማለት ነው ህዝብ ከመታጨርስ ግን አሁንም አስበው ያኛው ሳያልቅ ከሚሊዮን በላይ ወጣት ጨርሰ ከሚሊዮን በላይ ህዝብ አፈናቅለ ጠቅላላ የህዝብህና የመንግስት ንብረት ጠቅላላ ወድሞ ወደ ኋላ 40 እና 50 አመት ህዝብህን እንዲመለስ አድርገ እንደገና ተመልሰው ወደ ጦርነት ከጦርነት ምን ይገኛል ማንንም የሚገኝ ነገር የለም ማንንም ሊያተርፍ አይችልም የሚያተርፈው ኪሳራ ብቻ ነው ስለዚህ አሁንም ያለፈው እንዳይበቃ አሁንም ወደዛ መሄዱ ነው አሁን በጣም የሚገርመው ማለት ነው ያለፈው ተሳሳታለ ስህተት ተፈጥሯል ኦሬዲ ያንን ስህተት ከማረም ይልቅ እንደገና ሁሉ ጊዜ በስህተት እየተራመድክ መጨረሻው ግን ያው የስህተት ውጤቱ ኪሳራ ነው እና አሁንም ሁኔታው እንደምታየው ነው ማለት ነው ጊዜ አስተዳደሩ ጋር የነበረው ግጭት አቶ ጌታቸው ያሉ የደረሰበትን ነገር ለመጨረሻው አሁን ደግሞ ድጋሚ ያያየን ነው እንደገና ከዛ ታደሰ ጋራም ውዝግብ ያያየን ነው ካልታዘዘ አዎ ምንድነው መንስኤው ካልታዘዘ ጄኔራል ታደሰ ወረደም ካልታዘዘ ግድ ነው አዎ ጌታቸውም አልታዘዘም ያው አገኘው ታደሰም ካልታዘዘ ግድ ነው የሚመጣው ሌላም ካልታዘዘ ወይም ራሳቸው መሆን አለባቸው ስልጣኑን መያዝ አለባቸው ራሳቸው ስልጣን ካልያዙ ደግሞ በእጃዙር የሚያዙዙበት ሰው እዛ መቀመጥ አለበት አሁን ታደሰ ለምሳሌ የፕሪቶሪያው ውል ከማን ጋር ነው የተፈራረመው ከፌደራል መንግስት ነው የግድ ነው ከፌደራል መንግስት የጠበቀ ግንኙነት እንዲኖር ግድ ነው ለምን ብለ ለህዝብ አላማ አለ አይደለ ያ የፕሪቶሪያው ግድ ነው ሳትፈልግም እንኳን ቢሆን ለዛችኛው ስራ ለመፈጸም የግድ ነው ስለዚህ ትንሽ ከፌደራል መንግስት ከታየ በቃ ባንዳና አሁን ደግሞ የጽምዶ የሚባል ነገር አለ ምንድነው እሱ ነገር ጽምረት የሚባል ነገር አለ አሁን መጀመሪያ ፌደራል መንግስት ከተገናኘ ወይም ወደዚህ ዞር ካልክ ባንዳና ከሃዲና ታላላኪና ማለት ነው አሁን ደግሞ ከሻቢያና አሁን እየጀማመሩት ያሉ ነገር እሱን ከተቃወምክ አሁን ደግሞ ባንዳና ጠቅላላ ህዝቡ ባንዳ በባንዳ ሆነ ምክንያቱም ወደዚህ የሚገናኝም አለ እንደገና እሱን የሚቃወሙም አለ እሱም ባንዳ ነው አሁን ጥምዶ በቃ ኦፊሻል ነው ማለት ነው ኦፊሻል ማንዴት ብለው አያረጉት ምን መሰለ ኦፊሻሊ ተገናኘን ብለው ተፈራርሙ አያረጉት እሺ ምክንያቱም ያቃሉ አያረጉት ኢሳያስም ቢሆን አያረገው ህወሓትም ቢሆን አያረገው ውስጥ ለውስጥ የሚሰራ ሁሉ ጊዜ ውስጥ ለውስጥ የሚሰራ ከሆነ ህጋዊ አይደለም ህዝባዊ መሰረትም ሊኖር ከማን ነው የሚደበቁት ከህዝቡ ነው የሚደበቁት ከህዝቡ ማለት ከትግራይ ህዝብ ደብቀው ነው የሚያረጉት አይደለም ህጉን ስለሚያውቁት የሚደርስባቸው ነገር ስለሚያውቁ ለትግራይ ህዝብና የሚነገረው ሌላ ነው ምን እንደሚሉት ምን መሰለ ለህዝብ የምትነግረው ሌላ ነው የምሰራው ሌላ ነው አሁን ለምሳሌ ለሰላም ብለን ነው ከንተና ምን ከሻቢያ ጋር እየተገናኘን ያለ ነው ለሰላም ብለን ነው የግዛታዊ አንድነታችን ለመመለስ ነው በቃ ሀገርም ለመመስረት ነው የሚልም አለ አባይ ትግራይ ታላቅ ትግራይ ለመመስረት ነው ወይም ደግሞ ታላቅ ኤርትራ ለመመስረት ነው ወይም ከሁለቱም
ኤርትራና ትግራይ አንድ ለማድረግ ነው ስለዚህ ካሁን በኋላ ከዚች ከሃዲ ሀገር መገላገል አለብን እንደዚህ ያሉ በይፋ ይናገራሉ ሰው ይናገራሉ ይናገራሉ ቅስቀሳ ትግርኛ ስለሆነ ነው እንጂ በግልጽ ይናገራሉ ነሱ ሳይሆን የነሱን አፍ ሆኖ የሚናገሩ አሉ ስለዚህ በግልጽ ነው አሁን በግልጽ ነው እነሱ እንትንም ህወሓትና ሻዕቢያ ፊት ለፊት ጠረጴዛ ግን በፍጹም አይገናኙ አይታዩ ያኔ አለቀ ማለት ነው ያኔ አለቀ ቢገናኙም አይታዩ ቢገናኙም በስውር ነው እንጂ ኦፊሻል አያረጉትም በስውርማ ያው ቆይተዋል እኮ በስውር ቆይተዋል ግን ምክንያቱም ምን መሰለ እንትና አቦይ ስብሃት እኮ ኢሳያስ ብጻይ ሲል ብጻይ ማለት ጓዴ ማለት ነው ብጻይ ብሎ ሲጠራኮ እሱ ራስ እኮ ትርጉም አለው ብጻይ እንዴት ብሎ ባለፈው ነው አምና ነው ብቻ ብዙ አርጎ እኔ ብጻይ ሲል በቃ ደነገጥኩኝ ያ የምላስ ወለምታ አይደለም ይሄ ምላስ ወለምታ ነው ምልክት ነው ያሳየ ያለው ማለት ነው ከዛ ጊዜ ጀምሮ እየተጀማመረ ሄደ አሁን ደግሞ ከፍ አለ ማለት ነው አሁን በስነ ስርዓት ከፍ አለ ስለዚህ ይሄ የትግራይ ህዝብ ፍላጎት ነው እንዲያው ምናልባት መረጃውን ካለ ጊዜያዊ አስተዳደሩ ሲፈርስና ወታደራዊ ኃይሉን ሲቆጣጠረው ቀጥታ የትግራይ ህዝብ ደንግጦ ያለውን ወደ መሐል ሀገር ነው የመጣው ብዙ ሰው ወደዚህ ያቺ ደግሞ ጥምረት ወይም ደግሞ ጽምዶ ስትባልም ደንግጦ ነው የትግራይ ህዝብ ደንግጦ ነው የወጣው ስለዚህ ቲዲኤፍም ተከፋፍሎ አለ ሁለቱን እንትን እንዲሉ ማለት ነው ሁለቱን እንዲጫረሱ ነው ሌላ ምንም አይደለም እኮ ስለዚህ የህዝብ ፍላጎት ሌላ ነው የሚፈልገው ሌላ ነው የሚሰራው ደግሞ ሌላ ነው አይገናኝም ጠቅላላ በጣም ነው የሚያሳዝነው ለምን እንደዛ እንደሆነ ሊገባ አይችልም ማለት አንድ ጊዜ በፖለቲካ ቋሚ የሚባል ወዳጅ የለም ቋሚ የሚባል ጠላት የለም ይባላል ልክም ነው በፖለቲካ እንደዛ ነው ያንን ሁሉ ትፋጅና ከዛ በኋላ አይ ይሄንን ተሳስተን ነበር ካም በኋላ ቀይረናል ተብሎ ወደ አንድ ትመጣለ ይቻላል ይሄ ግን የተለየ ነው ከዛ የተለየ ነው ምክንያቱም እኛ ክልል ነን እኮ ክልል ነን አገር እየመራን አይደለንም እኮ አገር የሚመራው ሌላ ነው አገሪቱ ደግሞ ከውጭ አገሮች የምትገናኝበት ስርዓት አላት ህግ አላት የፌደራል መንግስት ስልጣን ነው አዎ ህግ አላት ስለዚህ ቢገናኝም አገር ከአገር ነው የሚገናኘው አገር ከአገር ነው የሚገናኘው እንጂ አገር ከክልል ሲገናኝ ነገር ፈልጎ ነው የሚሆነው መቼም ይሄ ሁሉም ያውቃል የትግራይ የህወሓት አመራሮች ይሄ አያቁትም አይባልም ያቁታል ምን ይመጣብኛል የሚመጣውንና ያለን ከማለት ካልሆነ አንፃር ማለት ነው ስለዚህ የሚሄዱት መንገድ የጥፋት መንገድ ነው ህዝብ የሚፈልገው ደግሞ የሰላምና የልማት መንገድ ነው ስለዚህ ይሄ የጥፋት መንገድ ነው ይሄ ደግሞ የሰላምና የልማት መንገድ ነው ስለዚህ የህዝብ አጀንዳ አይደለም የህዝብ ፍላጎቱም ምኞቱም አይደለም ማለት ነው ብዙ ሰዎች ምን ይላሉ አሁን ትግራይ ውስጥ እየተከናወነ ያለው የፖለቲካ አዝማሚያ በፍጹም የትግራይ ህዝብ ኢቭን የህወሓት አይደለም የኤርትራ የሻዕቢያ ፍላጎት ነው አሁን ህወሓትን መራልን ብለው የተቀመጡ ሰዎች በራሳቸው ችግር ምክንያት አገልጋይ ሆነዋል የሻዕቢያ እና ለዚህ ነው ከትግራይ ፍላጎት ውጪ የሚያራምዱት እንጂ በጭራሽ ጁኒየር ታናሽ አጋር ሆነው ሻዕቢያ ስር መወተፍ ለትግራይ ክብርም ህልውናም ምንም የታወቀ ነገር ነው አጥፊነቱ ነገር ግን ሰዎቹ ህልውናችን እናስቀጥላለን ብለው ምናልባትም ደግሞ ያው የነበራቸው ነገር ለመመለስ እንችላለን ብለው የሚያስቡት በዚህ ረገድ ስለሆነ ብቻ ነው ይላሉ እንዴት ያዩታል እናስተያየት አሁን ሌላ መንገድ ነው እየተፈለገ ያለው መጀመሪያ ያው መልልሱ ትግራይና ፌደራል ነበር ለስልጣን መልልሱ ነበር ስልጣን ሰጠኝ አልሰጠም ነበር ይሄም ሊሳካ አልቻለም በቃ በዚህ መንገድ እንደማይሳካ ታወቀ ይልቁንስ መሳካት ብቻ ሳይሆን አሁንም ስርዓት ካልያዛችሁ ህወሓትም ይከስማል እናንተም ትጠፋላችሁ ተባለ ህግና ስርዓት ካልተከተላችሁ ተባለ ያላችሁ አማራጭ ምንድነው አሁን ሌላ አማራጭ እኮ የለም
አብሮህ የሚጠፋ ነው የምትፈልገው መቼም ሻቢያ አብሮን የሚጠፋ እንጂ የጥፋት ጓደኛ እንጂ የልማት ጓደኛ ሊሆን አይችልም አይተነዋል ባለፈው ምንለው ነበር ስለዚህ ሻቢያ የሚፈልገው ከሆነ ለጦርነት ነው ለጥፋት ነው ምክንያቱም የረጅም ራዕይ ያለው እሱ የረጅም አጀንዳ አለው ኢትዮጵያን ማፍረስ የሚቻለው ደግሞ ህወሓትን በማፍረስ የትግራይ ህዝብን በማፍረስ በመበታተን ነው ይላል ከዛ በኋላ ቀላል ነው በተን ነው የሚል የረጅም ራዕይ ያለው አሁን ደግሞ እኛ ከሌለንባት ምክንያቱም ህወሓት እኛ ከሌለንባት ትፍረስ ተባለ ፈረሰች ትግራይም እኛ ከሌለንባት ተከፋፈል ተባለ እየተከፋፈለ ነው በየዞኑ በየአካባቢው የከባቢያውነት ችግር ሰፊ ያለ ስለዚህ አሁንም እስከ መጨረሻ ምክንያቱም አገር የማፍረስ አጀንዳ ነው ያለው ህወሓት የሚያምንበት ከመጀመሪያው በፊትም ይያልን የነበረው አገር የማፍረስ አጀንዳ ነው ያለው የትግራይ ህዝብ የማጥፋት አጀንዳ ነው ያለው ይያልን አሁን ግን አገርም ከሌለውበት ክልልም ከሌለውበት ፓርቲም ከሌለውበት ሁሉም ይጀው ይጥፋ ነው ሁሉም ይጀው እጠፋለሁ ነው ምክንያቱም ሁለቱም ተቀናጅተው ሌሎችም የውስጣችን ብረት ያነገቡም አይሚን ትጥቅ ታጥቀው የሚታገሉም ሊኖር ይችላሉ ሌሎች ተቃዋሚዎችም ሊኖር ይችላሉ የውስጥ አካል ፈጥሬ አሁንም ኢትዮጵያን አፈርሳታለሁ ነው መቼም ሻቢያ ራሱ አይገባም ታዝሎ ነው የሚገባው የታወቀ ነው ስለዚህ አዛሉ የሚያዝለው ማን ነው ራሱ አይገባም በፍጹም ራሱ አይገባም ምክንያቱም የኢትዮጵያ ሁኔታ አይቶታል እንድቻ አይነካትም ኢትዮጵያ ሁኔታ ስላያት ማለት ነው አቅሟን አይተዋታል ምን እንደሆነ የት ላይ እንደደረሰች ደሞ የኢትዮጵያ ህዝብ ያቀዋል መቼም እዛም የምንጣላው ሻቢያ ትንሽ ነካ ካረገን አንድ እንሆናለን አይቀርም ስለዚህ ይሄንን ያቀዋል ግን በምን ይፈልጋል በውስጥ ያለውን እንዲለኮስ ይፈልጋል ከዛ በኋላ ታዝሎ ይመጣል ማለት ነው ዋናው ደሞ የሚነሩ የትግራይ ህዝብ ነው የሚጀመረው በጣም የሚያሳዝነኝ ሌላ እንዳይመስል የሚጠፋው የትግራይ ህዝብ ነው መጀመሪያ ሜዳው የሚሆነው የትግራይ ሜዳ ነው የሚሆነው የጦርነት አውዱማ የሚሆነውም የትግራይ ክልል ነው እንደ ክልል የሚሆነው እሱም የሚፈልጋት እሷ ናት ምክንያቱም እዛ አካባቢ እንዲሆን አይፈልግም በፍጹም አያረገው እንደ ምንድነው የሚባለው እንደ ምሽግ የሚጠቀመው የትግራይ ህዝብ ነው እንደ የትግራይ የጦርነት አውዱማ የሚጠቀመው የትግራይ መሬት ነው ስለዚህ ከዚህ አይነት ጭካኔ የጭካኔ ጥበብ የተሞላበት አካል እንዴት ብለ ተሰለፋለ በጣም ጥሩ ጥያቄ እሱ ነው አሁን የትግራይ ኤሊት የትግራይ ምሁራን ምን ያደርጉ ነው አብዛኛው ይቃወመዋል አብዛኛው ይቃወመዋል መቃወም ብቻ ነው ሁሉም እኮ ተግባራዊ እንቅስቃሴ ሳያስፈልግም ተግባራዊ እንቅስቃሴ እንዴት አሁን እዛ ባይሆን ባለም ላይ የተበተነ የትግራይ ዲያስፖራ አለ እዚህ መሀል ሀገር ላይ የሚኖር ሰው አለ ይሄ ቢያንስ ተደራይቶ ነው ማለት የለበትም እሱ ኋላ በምን ይፈታ የሚለው ከጠየቀኝ መልሰዋል ምን ማድረግ ይሻላል የሚለው ካል ምክንያቱም አሁን የትግራይ አሁን ያለው ሁኔታ በአንድ አካል ብቻ የሚፈታ አይደለም ሁሉም የትግራይ የፖለቲካ ብዙ ፓርቲዎች አሉ ወደ 10 ምናምን ፓርቲዎች አሉ በትግራይ ውስጥ ትልቁም ይሁን ትንሹ ቁጭ ብሎ የሚመካከርበት ቁጭ ብሎ ተመካክሮ እንዴት ነው ማድረግ ያለብን ብሎ እሱን ቴክ ኦቨር ካላደረገው አሁንም ይቀጥላል ምክንያቱም እንዴት የተወሰነ ሰው ሊያሸንፍ ይችላል ብዙ ፓርቲዎች እየተቃወሙት እኮ ነው የትግራይ ተፎካካሪ ፓርቲዎች እዛ ያሉ ኦሬዲ የተወሰኑ አንድ ነው ወይም ሁለት ብቻ ካልሆነ በስተቀር ሁሉም እየተቃወሙት ነው ግን ይሄንን መቃወም ወደ አንድ ጠረጴዛ ይመጣል ወደ አንድ ጠረጴዛ ሲመጣ ኃይል ይኖረዋል ገባ ኃይል ይኖረዋል ከዛ በኋላ ህዝብ ከጎንነት አሰልፋለ ወደ ህዝብ ተወርዳለ ህዝብን በደንብ ታወያየዋለ አደጋውን ታሳየዋለ እንደገና ተመልሶ ወዴት እየገባ እንዳለ ባለፈው ጦርነት እኮ ለሰላም ነው እየተዘጋጀን ያለነው እኮ ብለናል እኛ እየተዘጋጀን ያለነው ለሰላም ነው የትግራይ መሬት ደግሞ የጦርነት አውዱማ እናረጋትን ብለን እኮ ነው እየሰበክ ነው የነበርነው ባለፈው
ስለዚህ የምንናገረው ሌላ ነው ውስጣችን የምናስበው ሌላ ነው ስለዚህ ይሄንን ለየት አድርጎ የሚያሳይ ወደ ህዝቡ መረጃ የሚሰጥ ሁኔታውን በደንብ የሚያብራራ አካል ይፈልጋል ስለዚህ አብዛኛው ያለው ስታየው ግን የፖለቲካ ፓርቲዎች አሉ መግለጫዎች ይሰጣሉ ይከራከራሉ እየተቃወሙት ነው ብዙ እየለፉ ነው ብዙ ጠንካራ ሰዎች አሉ እነዚህ አካላቶች ግን ሌሎችም ተሰባስበው ምሁራኖችም አሉ ምሁራኖችም ወዳንድ እነዛ ነባሮችም አሉ ነባር የህወሓት ታጋዮችም አሉ ሁሉ ነገር የሚያውቁ አሉ አሁን እየሄድበት ያለው የትግራይ ህዝብ የሚያጠፋ ነው ህዝብ እንደ ህዝብ የሚያጠፋ መሆኑን በደንብ የገባቸው አሉ ግን እነሱ ምንድነው በየአካባቢው ነው የሚናገሩት ግን እነዚህም ራሳቸው ኦርጋናይዝ መሆን አለባቸው አይቀርም ቢያስባሉ ምክንያቱም የትግራይ ህዝብ እንዴት እናድነው ነው አሁን ዋናው አጀንዳችን የትግራይ ህዝብ እንዴት እናድነው አሁን እንዴት ምርጫ እናካሄድ አይደለም አሁን እንዴት ወደ ልማት እንግባ አይደለም የትግራይ ህዝብ የህልውና አደጋ ላይ ተጋርጦበታል ስለዚህ ይህንን እንዴት እናድነው ብለን ግን ቁጭ ብሎ መወያየት ነው ዋናው ትልቁ መፍትሄ አሁን እነሱ ያው ከንትን ውጭ ነው ቢባሉ ያው አንዳንዴ ያው ራስህን የዘረጋው ተቋም ራስህን የዘረጋው ስርዓት ራስህን ያወጣው ህግ ወደ ራስህ ሲመጣ አልቀበለው ማለት አትችልም አሁን እየሆነ ነው ያለው እንደዛ ነው ስለዚህ ይህንን አካሄድ ግን ዕውቅና መስጠት የለብህም ይህንን ዕውቅና በኃይል ይሁን ማለት አይደለም ህዝቡ ራሱ ነው ህዝቡ እንትን ማለት ያለበት ራሱ ነው መታገል እንዲታገል ግን ምን ተፈጥርለታል ሜዳውን ክፍት ታረግለታል ማለት ነው አሁን ሁሉ የመታገያ ሜዳ ስለተዘጋ ምንም ማድረግ አይችልም ህዝቡ ወይም ዝም ብሎ ማዳመጥ ነው ወይም ደግሞ ያው በስጋት እንዲኖር ነው ከዛ የመጣበትን ነገር እንደገና ተመልሶ መጋፈጥ ነው የሚሆነው ማለት ነው ለረጅም ጊዜ ህወሓት ውስጥ ግልጽነት ጥያቄነት አለመኖሩን ለዚህ ያበቃው የሚሉ ሰዎች አሉ ለረጅም ጊዜ ህወሓት አሁን እንደደረሰበት መፈረካከስ ያበቃው ፓርቲ ውስጥ ለረጅም ጊዜ ግልጽነት ጥያቄነት አልነበረም አሁንም መረጋገጥ ያለበት እሱ ነው ብለው የሚያስቡ ሰዎች አሉ ያምናሉ በዚህ አዎ ማለት እንትኑ አለ አካሄዱ አለ መሳሪያው አለ እሱ አልተጠቀምንበትም እንጂኮ በህወሓት ላይ ተጠያቂነት አሁን እያንዳንዱ መሪ በግልም ይሁን እንደ አካል እንደ ድርጅት ለአባላቱ ነው ተጠሪነቱ ለአባላቱ በየደረጃው ያለው ለጉባኤው ለምናምን የሚባል ነገር አለ ህዝቡ ደግሞ ለህዝቡም ደግሞ በአደረጃጀቱ ማለት ነው ተጠያቂነቱ ይሄ ሁሉ አይሰራም ፓራላይዝ ሆነዋል ምክንያቱም በሁሉም አካባቢ አንተን የሚቀበልና አንተን የሚመስል ያንተ ሐሳብ የሚቀበል ላንተ ሐሳብ ተገዢ የሚሆን ነው የምትፈጥረው አሁን ይሄ ኔትወርክ ምናምን ምንለው ነገር አለ ኔትወርኩ በዛ ተተክተዋል እንጂ ህወሓት እኮ እያንዳንዱ መሪ የሚለካበት የሚጠየቅበት ስርዓት አለው ሲያጠፋ እንዴት ነው የሚጠየቀው ማን ነው የሚጠይቀው እንዴት ነው የሚቀጣው እንዴት ነው ከአንድ ደረጃ ወደ ሌላ ደረጃ በመሪነት ደረጃ ያደገ የሚሄደው የሚለው ስርዓት አለ ይሄን ጠቅላላ ኮምፕሊትሊ ቀርተዋል ይሄን ብንጠቀምማ ያው ህዝባዊነታችን ቦታው ላይ ነው ያለው ማለት ነው የዓላማ ጽናታችን ቦታው ላይ ነው ያለው ነው የምትለው ይሄን ኮምፕሊትሊ ኮራፕትድ ሆኗል ስለዚህ እዛ ከላይም የሚያወጣ ወደ ላይ ከፍ የሚያረጋም የራስህ ቡድን አለ ሌላ አንተ ማትፈልገው የሚያወርድልህም የራስህ ቡድን አለ ማለት ነው ስለዚህ በጥቅም ላይ የተመሰረተ በጓደኝነት ላይ የተመሰረተ በዝምድና ላይ የተመሰረተ ግንኙነት እንዲኖር ተደረገ ስለዚህ ይሄንን ከዚህ የምታየው ምንድነው በቃ ይቺ ወንበር ለክብርህ ለጥቅምህ ለስልጣንህ ብቻ እንድትሆን ሆነች ማለት ነው ይቺ ወንበር የነካ ድራሽ ነው የሚጠፋው ያንተን ሐሳብ የሚቃወም
ድራሽን ነው የሚጠፋው አዲስ ሐሳብ ያመጣ ካለ አዲስ ሐሳብ ለየት ያለ አሁን ያው ባንዳ ምናምን የሚባልኩ የተለየ ሐሳብ ስለያዘ ነው ስለዚህ ተጠያቂነትና ግልጽነት የሚያሰፍን አሰራር አለ ግን ከመጠቀም አንፃር ግን ዋናው ወደዚህ ችግር ወደ ውስብስብ ችግር ያመጣንም ያው ይሄ ነው ማለት ነው እንጂ ስላልነበረ አይደለም በወረቀት ላይ አለ በወረቀት ላይ አለ በተግባር ግን በተግባር አሁን በቅርቡ የሆኑ ነገር ስናስታውስ እዛ ከነበሩት ወታደራዊ አመራሮች የተወሰኑት ጊዜያዊ አስተዳደሩን አንፈልግም ብለው ጥቂት የህወሓትን አመራሮች ደግፈው አፈረሱት አሁን ያለውንም ጊዜያዊ አስተዳደር ከፌደራል መንግስት ጋር ባለው ግንኙነት ብቻ ያወገዙት ነው አዝማማው ያምር እንግዲህ ከፌደራል መንግስት ጋር መገናኘት ማለት ሰርቪስ ማለት ነው በጀት ማለት ነው ህልውና ማለት ነው ለትግራይ ህዝብ አሁን በትግራይ ህዝብ ከፌደራል መንግስት ተለይተ ኑር ሊባል አይችልም በተጨባጭ ህልውና ላይ አደጋ የሚጋለጠው መልሰው ግን ጊዜያዊ አስተዳደሩን የነበረውንም አሁንም ያለውን ከፌደራል መንግስት ጋር ባለው ግንኙነት ብቻ ያወገዙ የኛን ትዕዛዝ ተቀበል የሚል አዝማሚያ ነው እንዳሉ ያሉት አሁን ይሄንን እያረጋ ያለው በኔ ያረዳድ ወታደራዊ አመራሩ ነው በተጨባጭ አሁን ትግራይ ላይ አሁን ቀደም ሲነገር የነበረውን ተግባሩ እየፈጸመ ያለው መሳሪያ ያነገበው ኃይል አይደለም ማለት ልክ ነህ መጀመሪያው ትልቁ ስህተት እዛ ላይ እንዳይመስል እያደገ መጣና ወደዛ ደረሰ እንጂ አሁን ለምሳሌ በማዕከላዊ ኮሚቴ የህወሓት ስብሰባ ወታደራዊ አመራሩ ወደዛ ለምን ይገባ ነው የምትለው ለምን ገባ ለምን ይገባል እንደዛ የሚል አሰራር የለም ምናልባት ችግር የሚፈታ ከሆነ እንኳን ውጭ ሆነ ነው እንጂ ወደዛ ውስጥ ገባና ከዛ አንተ ለማን ነው የምትገመግመው ምን ብለህ ነው የምትገመግመው ላንዱን መደገፍ ላንዱን መቃወም ላንዱን ከፍ ማድረግ ላንዱን ዝቅ ማድረግ መጣ ልዩነቱ አሰፉት አይደለ እዛ ውስጥ የማዕከላዊ ኮሚቴ በውስጣቸው የነበረው የሐሳብ ልዩነት ግድ ነው መኖርም አለበት አንዳንዴ ግን በፊትም ስላልነበረ አይደለም ልዩነትህን ይዘህ ግን ህዝብን ማዳን አለብኝ ብለህ ነው ልዩነትን ለጊዜው የምታስቀምጠው እነሱ ስለገቡ ግን ያንን ልዩነት እንዲሰፋ አደረገ ከዛ በኋላ አይ እገሌማ የመከታ ምንድነው በአማርኛ አላቀው መከታ ነው አዎ የጀርባ አጥንት ነው መውረድ የለበትም ዝቅ ማለትም የለበትም ስለዚህ ዝቅ ማለት ያለበት አንተ ነህ መባባል መጣ ሽንግልና መጣ በሽንግልና ስልጣን መስጠት በሽንግልና ከስልጣን ላይ አራግ ፈጣሪ መሆን ነው የመልሰው አዎ እዛ ላይ ነው የተጀመረው ያ ፖለቲካ ሽንፈት ያልኩ እዛ ላይ ነው የፖለቲካ ክስረት ካለፈውም የባሰ ክስረት እዛ ላይ ነው ያልኩ ምክንያቱም የሐሳብ ድርቀት ካጋጠመ ወደ ኃይል ነው የምትገባ የሐሳብ ድርቀት ያጋጠመው ድሮም ነበር የባሰበት ግን ያኔ ነው ከዛ እነሱ ገቡ ከዛ በኋላ እንደዛ ያሉ ቀጠሉ መጨረሻ ውግንናው ወዴተን ውግንናው ግን ለምን እንደዛ ምን ስለታሰበ ነው ከዛ ጀምሮ በፊት ያወራ ነው ሐሳብ ስለነበረ ነው ከዛ ጀምሮ ስለነበረ ነው ፌደራል መንግስት ግድ ነው ሳትወድ በግድ ሳትወድም ቢሆን በግድ ለህዝብ ስትል ምክንያቱም ውል ተፈራርመሃል በጀቱ ከየት ነው የሚመጣው መሰረተ ልማት ጠቅላላ እንዳለ መሰረተ ልማት ከየት ነው የሚመጣው ከፌደራል እኮ ነው የሚመጣው የትግራይ ህዝብ መሰረታዊ ፍላጎቶች ከትግራይ ነው ከፌደራል ነው የሚመጣው ከፌደራል ነው ስለዚህ ከፌደራል ለህዝብ ስትል ማለት ነው ፌደራል እንኳን ቢያዋርድህ ባትወደውም እንኳን ለህዝብ ስትል ትወደዋለህ ግድ ነው ለህዝብ ስትል ማለት ነው ስለዚህ ከፌደራል መንግስት የጠበቀ ግንኙነት ከተደረገ በቃ ሌላ አቃቂር ይወጣል በእርግጥ ፌደራል መንግስት መመለስ የሚገባው ባለመመለሱ ህዝቡ ቅር የሚለው ነገር አለ እነሱን እንደንተን የተፈናቃዮች ጉዳይ አዎ ማለት እንደንተን እነሱ እንደ እርሾ የሚጠቀሙት ፌደራል መንግስት ማን ቀበለው ለፌደራል መንግስት ማን ገዛው የትግራይ ህዝብ ፍላጎት ስለማያሟላ ነው ይላሉ የኔ ተጠቀሙበታል ምክንያቱም ተፈናቃይ አልመለሰም የትግራይ ግዛት አልመለሰም ሊሰራ አይችልም አይፈልግም ብለው ለህዝቡ ያሳውቃሉ እነሱ ይፈልጋሉ የመጀመሪያ ቢፈልጉማ ከፌደራል መንግስት ይስማሙ ነበር እኮ ፌደራል መንግስት ባለመመለሱ ለነሱ ጥሩ ነው እንዲመልስም አያረጉም እንዲመልሱም አይፈልጉም
ባለመመለሱም ለነሱ ትልቅ እድል ነው ያባዙታው ምክንያቱም የትግራይ ህዝብ ምንድነው የሚያየው ፌደራል መንግስት ያንተ ወገን አይደለም ምክንያቱም እንትንም አለ አሁን ግንኙነቱ የፌደራል መንግስትና የትግራይ ግንኙነትም የላላ ሳይሆን በጣም ስስ የሆነች ገመድ ነው ያለችው ልክ እንደ ሌሎች አይደለም እነዚህን ነገሮች ይተጠቀሙታል ስለዚህ ለነሱ ትልቅ እድል ነው ይሄ ወደ ኤርትራ ወይም ደግሞ ወደ ሻዕቢያ መሄድ አለብን አሁን ነው አገር መመስረት ያለብን የመመስረቻ ጊዜያችን አሁን ነው አገር ብትፈርስም ባትፈርስም አገር ምን መሰረትበት ጊዜ ይሄ ነው አሁን ነው ምክንያቱም ይሄ ፌደራል መንግስት ላንተ ጠላትህ ነው ተብሎ ተፈርጀዋል እንደገና ልክ እንደባለፈው ማለት ነው ባለፈው እንደዛ ብለን አልተጠቀመንም ምናልባት ከአመራሮቹ ተጣልተን ሊሆን ይችላል ከአመራሮቹ ከብልጽግናዎቹ ከሌሎች አመራሮች ተጣልተን ሊሆን ይችላል ግን የሁለታችን ጥልና የሁለታችን አለመግባባት ግን ዱላው ማን ጋር ነው ያረፈው ህዝቡ ጋር ነው ሄደው ዱላው ህዝቡ ጋር ነው ያረፈው እንጂ የኛ ዘመድ ጋር ማላረፈም እኛ ጋር ማላረፈም የተወሰኑ ካልሆነ በስተቀር የተሰው ሊኖር ይችላሉ የተወሰኑ ቤተሰባቸው የተጎዳ ሊኖር ይችላል አብዛኛው ዱላ ያረፈው ግን እዛ ጋር አሁንም ቢሆን ቢፈጠር ዱላው የሚያርፈው ወጣቱ ጋር ነው ህዝቡ ጋር ደግሜ ላነሳን ጥያቄ አሁን እንደው እንደ ስብስብም በተናጠልም ባላችሁ አረዳድ በተጨባጭ የትግራይ ፍላጎት ነው ምንድነው ይሄን ደግሜ ነው ጠይቀው በደም ከዲፋይን እንዲደረግ ፈልጌ ነው በተጨባጭ የትግራይ ፍላጎት ምንድነው ኢንዲፋይን አድርጋችኋል ሰላም በቃ ሰላምና መረጋጋት አለበት ሰላም መፍጠር አለበት የጸጥታ ችግር አለበት የጸጥታም ችግር አለበት የሰላምም ችግር አለበት ስጋትም አለበት መጀመሪያ መመለስ ያለበት በቃ ወጥቶ በሰላም እንደሚገባ ልጆቹ እንደሚያሳድግ እርግጠኛ መሆን አለበት ነገ ጦርነት እንደማይነሳ እርግጠኛ መሆን አለበት አሁን እኮ ነገ ይነሳል ወይ ከነገ ወዲያ ይነሳል ብሎ በስጋት ውስጥ ነው ያለው ስለዚህ ይሄንን ስጋት የሚያነሳለት ይፈልጋል በሰላም እንዲኖር ይፈልጋል አሁን ምን መሰለ ያለፈው ኦሬዲ አልፈዋል መጠየቅ ያለበትም ሁላችንን እንጠየቃለን የጊዜ ጉዳይ ካልሆነ በስተቀር አሁን ግን ሰላም ነው የሚፈልገው ጉዳዩ ሁለተኛ ሶስተኛ አራተኛ ብለ ለተለየው ተጨ እስከ ሶስተኛ ደረጃ ግን ሰላም ነው የሚፈልገው እና ስጋቱን የሚያነሳለት አለኝ የሚለው አለሁልህ የሚለው ይፈልጋል አሁን ጥግ ነው ያዘው አለሁልህ የሚለው ና ወደዚህ ችግርን አሁን ምን መሰለ ፌደራል መንግስትንም የህወሓት መልስና መንፈስ ነው ያያየ ያለው የህዝቡ መንፈስ አይደለም ያያየ ያለው ገባ የህዝቡ መንፈስ ህዝቡ ከፌደራል ምን ይፈልጋል ምንድነው የሚፈልገው ኡነት ህዝብ ፌደራል መንግስት የትግራይ ህዝብ ይታደገዋል ወይ አሁን ከሚመጣው ጦርነት ትግራይ መሬት እንዳይሆን ይታደገዋል ወይ አዎ አድነሃለሁ የሚለው ይፈልጋል አዎ አድነሃለሁ ያለፈው ኦሬዲ ያልፈዋል ህዝቤና የኔና ወገኔና አድነሃለሁ አትስጋ አይዞ የሚለው ይፈልጋል በጣም ጥሩ ነው ያነሱት አሁን ፌደራል መንግስት አለውል ማለት አለበት አዎ አካሌና ማን አለበት የኢትዮጵያ ህዝብ አካል ነው የኢትዮጵያ ቴሪቶሪ ነው ስለዚህ እንደማንኛውም ኢትዮጵያ ዳር ድንበር እንደማንኛውም ኢትዮጵያ ክልል እንደማንኛውም ኢትዮጵያ ጠብቃለሁ ይገባል ትክክል ነው ይሄንን ካልን ከፌደራል መንግስት ጋር ሆኖ ለትግራይ ህዝብ መድህን ሆኖ ሊቆም ይነሳሳ አይገባም ወይ አብሮ ፌደራል መንግስት ያላፊነት እንዳለበት አምኖ ስለዚህ ከፌደራል መንግስት ጋር ሆነን የትግራይ ህዝብ ከተጨማሪ ደም ፓስስ ሻዕቢያ ወረራ ልንታደገው ይገባል ብሎ ሊነሳ የሚገባስ የትግራይ ኤዲትና ፖለቲከኛ መኖር የለበትም ወይ ፖለቲከኛ አለ ማለት ሁሉም የህወሓት የነበረ አመራር ሁሉም ወደነሱ ወገነ ማለት አይደለም አሁንም አለ ህዝብን የህዝባችን የትግራይ ህዝብ ምን እየተደረገ ነው አሁን በተጨባጭ የትግራይ ህዝብ ማዳን የምንችለው ከፌደራል መንግስት ሆነን ነው የሚል አለ ፌደራል መንግስት ደግሞ አዎ ልክ ናችሁ የትግራይ ህዝብ አድነዋለሁ ብሎ ጮክ ብሎ መናገር አለበት ተቀበያለሁ እሱ በዛ በኩልስ ቆይ ይሄንን ሲለው ነው ይሄንን ተስፋ ማየት አለበት ምክንያቱም ትግራይ የፕሪቶሪያ ውል ምክንያቱም መንግስቱም ሲፈርስ እኮ የትግራይ ህዝብ ዝም ነው ያለው በቃ በጊዜያዊ አስተዳደር ነው የምትተዳደረው ሲባል ዝም ነው ተቀበለው የተቀበለው ሰላም ስለሚፈልግ ጊዜያዊ አስተዳደርም ይሾሙልሃለ ተባለው ተቀበለው ጌታቸውም ተቀበለው አይተዋል ፌደራል መንግስት እኮ ነው መጨረሻ ፋይናላይዝ የሚያደርገው ግን የትግራይ ህዝብ ምን አለ ተቀበለው
ባንዳ እየተባለም ጭምር ሊያጠፋህ ነው እየተባለም ጭምር እንዴት እንደተቀበለው መጀመሪያ አይተዋል። አሁንም ወድ ወረደም በተመሳሳይ ያንን የፌደራል መንግስት ጠንከር ብሎ የትግራይ ህዝብ አድነሃለሁ አንተን ብቻ በሰላም ለሰላም ዘብቁም ካለው ይቆማል። ይሄም እንደ መልእክት እንቀበለው ይቆማል። ይሄን ፕሮግራም የሚከታተሉ አካላትም ይሰሙታል እንደ መልእክት እንቀበለው። እንደዛ ብያስባለሁ። ወደ አንተ ያስመጣኝም ይችን በቃ ለሰላም ብዬ ነው የመጣሁት። በቃ የትግራይ ህዝብ ይበቃዋል። ስለዚህ በዛ በኩልም አለሁ የሚለው የለም። ስለዚህ ፌደራል መንግስት አለሁልህ በለው ለትግራይ ህዝብ ለማለት ነው እንግዲህ። በጣም ጥሩ። አሁን ከፌደራል መንግስት አንፃር ፌደራል መንግስት ራሱ ይመልሳል። ምን ታዘበው እንናገርኛ ሰርቪስ አልተጓደለም። አብሮ የሚሰራቸው አካላት አሉ። እዚህ መሰረታዊ የሆነውን የትግራይ ህዝብ ጉዳት ሊያጋልጡ የሚችሉ ነገሮችን ይከላከላል። ችግሮችንም አቅርቦቶችንም ያሟላል። ይሄ እንደ አንድ መልካም እርምጃ ነው የሚወሰደው ብዬ ነው የማስበው እኔ። ለጦርነት ዝግጅት እንዳለ እንኳን እየታወቀ ከዚህ ሄደውን ነዳጅ ከዚህ ሄደውን መሰረታዊ አቅርቦት ወደ ረሽነት ለመለወጥ የሚያስችል እንቅስቃሴ እንዳለ እንኳን እየታወቀ ህዝቡ እንዳይጎዳ ተብሎ አቅርቦት ቀጥሏል። ይሄ አንድ በጣም በጎ እርምጃ ነው ብዬ ነው የማስበው። ይህንን የተገነዘበ ኃይል ይህን ከፌደራል መንግስትም በላይ እኔ የትግራይ ህዝብ አካል ነኝ የሚል ኤሊት አልፎ ሄዶ ከ50 በላይ ሄዶ ፌደራል መንግስትና አሁን እሱ እንዳሉት አብረን እንቆማለን የትግራይ ህዝብ እናድን ማለት የለበትም ወይ ኤሊቱስ ወይስ ምን እንቅስቃሴዎች አሉ? አዎ ልክ ነህ ማለት እሱን ሲቸው አይደለም እንዲያውም 360 ዲግሪ ካሁን በኋላ ትግራይ አትከበብም ምናምን የሚሉ አሉ። በቃ ከሻቢያ ጋር የምንገናኘው ከኤርትራ ጋር የምንገናኘው በቃ በርዶሩን ይከፈትልናል 360 ዲግሪ አትዘጋ ምናምን ይላሉ። ግን ለነሱ ነው የተከፈተላቸው። ምክንያቱም ሸቀጦቹ ምናምኖቹ ወደዛ ይሄዳሉ። ለነሱ ለሻቢያዎች ነው የከፈተላቸው እንጂ ለትግራይ ህዝብ ነው አልተከፈተለት። የትግራይ ህዝብ አይደለም የትግራይ ህዝብ ተዘጋልኝ ያለው ከፌደራል የሚመጣው ነው። 360 ተዘጋው ያለው በዚህ የሚመጣ ነው። በዛ ቢከፈትም በሰላም ቢሆን ጥሩ ነው። ህዝብ ለህዝብ ህዝብ መሰረት ያደረገ ስርዓት መሰረት ያደረገ ቢከፈትም ጥሩ ነው፣ አይከፋም። እንደዚህ እየተደረገ ያወቀም ፌደራል መንግስቱ በትዕግስት ማየቱ ትልቅ ነገር ነው። እኔ ይሄንን መቀጠል አለበት ነው ምለው። ምክንያቱም የነሱ ሳይሆን የህዝቡን ማየት የነሱን ሳይሆን ለህዝቡን ማየት ግድ ነው። ፌደራል መንግስት ይሄንን ያደረገ እዛ ያሉ ኤሊቶች ግን ይሄንን ግምት ውስጥ አስገብተው ያንን ሊቃወሙት አልቻሉም ብለህ ያልከው በመቃወም አይደለም ተሰልፈን አብረን ህዝባችንን ታደጋለን የሚሉ አሉ ማለት የሚሉ አሉ። አብዛኛው የትግራይ ህዝብ እኮ አሁን ዝም ነው የሚለው። ዝም የሚለው ምን መሰለ እንደገና መልሰው እነሱ ያሰቃዩኛል ስለዚህ ያለኛ አማራጭ ከነሱ መጠጋት ነው የሚል እኮ አለ። እዛው ነው ምክንያቱም እዛ ውስጥ ከህዝቡ ውስጥ ማን ያለው ነው የምትለው ማን ነው ያለው? አሁን ለምሳሌ እንትን ቢኖር ነው ይሄ የተሟላ መንግስት ቢኖር ነው እንደፈለክ ህዝብህን ታነቃለህ፣ ህዝብህን ታደራጃለህ፣ ትክክለኛው መንገድ ትመራለህ። አሁን ህጋዊ የሆነ መንግስት የለም። አሁን ያለው መንግስትም እስከ ታች እስከ ወረዳ እስከ ቀበሌ የወረዳ አይደለም። ቀበሌና ወረዳ ያለው ሌላ ነው። ስለዚህ እንኳን ይሄንን ሐሳብ አንስተህ ይቅርና ህዝብ የራሱ የመረጠው ለኔ የማይስማማኝ ስለመረጠ ብሎ ያወረዱት አይደለም በወታደራዊ ኦፊስም በወታደራዊ አይደለም እየተከፈተ ያለው ማህተምም በወታደራዊ አይደለም እየተነጠቀ ያለው። ስለዚህ ወደ ሌላ ዓለም ነው የትግራይ ህዝብ እየገባው እኮ በፊትም አይቶት የማያውቅ ማለት ነው። እንደዚህ አይነት ታይቶ ማይታወቅም። ስለዚህ እዚህ ውስጥ ነው የትግራይ ህዝብ እዚህ ውስጥ ነው ያለው፣ እዚህ ከበባ ውስጥ ነው ያለው። ስለዚህ እዛ ከበባ ውስጥ ሆነ እንዴት ልትታገላለህ? እንዴት ህዝቡን ልታነቃው ትችላለህ? እሱን እቀበላለሁ። ግን የትግራይ ህዝብ ትግራይ ብቻ አይደለም ያለው። አሁን ግን የጊዜ ጉዳይ ካልሆነ በስተቀር የጊዜ ጉዳይ ካልሆነ በስተቀር በጊዜ ሂደት ግን እየተስተካከለ ይሄዳል። ያንን ጊዜ እስከሚመጣ ግን ህዝቡ እንዳይጎዳ ብቻ ህዝቡ ቢሳሳትም እንኳን የትግራይ ህዝብ ቢሳሳትም እንኳን አሳልፈን መስጠት የለብንም። ቢሳሳትም ነው ማለት ምክንያቱም እንዳልኩ ከማን ጋር ነው ያለው?
ይዞት የመጣ ነገር አለ። ምክንያቱም ምን አለ መሰለ ለ30 አመት ለ50 አመት የያዘው ህወሓት አትሳሳት የሚል ወደ አምልኮ የተጠጋ በቃ ወደ አምልኮ ስለተጠጋ ህወሓት አለ ፈጣሪ አለ ግን እሱ አለፈበት ጊዜ አይደለም የሚል አለ። ምን መሰለ በከተማ በመናምን መረጃ በቀላሉ የሚደርሳቸው ይሄንን ሐሳብ ከተውት ስንት ጊዜ ነው ወጣቱ አሁን ለህወሓት ስሟን እንዲነሳም አይፈልግም ወጣቱ። ሌላው ማህበረሰብ ግን አለ የዜሮ ነው አትለው። ስለዚህ ይሄንን አመለካከት በአንድ ጊዜ ሊጠፋ አይችልም። ግን ህብረተሰቡ ራሱ እንዲታገል ማረግና ምቹ ሁኔታ መፍጠር ግን ግድ ነው። በተለይ ያችን ሰላም ሁሉም የፖለቲካ አካላት የኛ የትግራይ ያሉ ሁሉም የፖለቲካ አካላት ነባር ያገባኛል የሚባሉ ኤሊቶች ምሁራኖች ዲያስፖራውም ሁሉ በጋራ ተደራጅቶ ስለ ክልሉ ጉዳይ ከዚህ እንዴት ማዳን እንችላለን ብሎ ከተወያየ ግን በፍጹም ይፈታል። ምክንያቱም ደጀን አለን ይላል የኛ የሆነ ደጀን አለ ስለዚህ ወገን አለን የሚል አስተሳሰብ ይዛ ድፍረቱን ይመጣል ያኔ ማለት ነው። ያንን ድፍረቱን ዴቨሎፕ እያደረገ ይመጣል። ከዛ ወደ ትክክለኛ መንገድ ሊሄድ ይችላል ማለት ነው። አሁን የምንሰማው አዲሱ ፓርቲ ተስፋ ይሆናል በዚህ ረገድ። አሁን የምንሰማው ፓርቲ ስምረት ተስፋ ይሆናል በዚህ ረገድ በእርሶ እምነት? አሁንም ብቻውን አይደለም። ብቻውንማ በህወሓት ጊዜ ነው መቅረት ያለበት። በቃ በህወሓት ቀረ። አንድ ፓርቲ ብቻውን እኔ ብቻዬ ነኝ አይደለም። ግን ምንድነው ትልቅ አሻራ ግን ያሳርፋል። ምክንያቱም እዛ ውስጥ የነበረ ነው የህወሓት ችግር መርዙን ያቀዋል መድኃኒቱም ያቀዋል። ስለዚህ ሁሉም ነገር ያቀዋል። እዛ የተሳሰረ ነገርም እንዴት እንደሚፈታ ያቀዋል። የት እንዳሰርነው እናቀዋለን። እንዴት እንደምንፈታው እናቃለን። ያንበሳ ድርሻ ሊኖረው ይችላል። ግን ስምረት ብቻ ሊሆን አይችልም። ሁሉም የፖለቲካ ፓርቲዎች በጋራ በአንድ ጠረጴዛ ህዝባችን የጋራ የሚያረጋን ነገር አለ። ምንመራው ህዝብ እናድን ምንመራት ትግራይ ምንኖራት ትግራይቱ ይሄ አንድ ያረጋናል። አሁን ተፈናቃይ የሚመለስ የፕሪቶሪያ ውልም አንድ ያረጋናል። በዚህ ዙሪያ ተሰባስበን ለጊዜያዊ አስተዳደሩም አቅም ሊሆን ይችላሉ ማለት ነው። ስለዚህ እድሉ ዝግ አይደለም። ዋናው ነገር ግን መሰብሰብና ወደ ጠረጴዛ መምጣቱ ላይ ነው ዋናው መፍትሄ ይሆናል ብያ ጀምራችኋል። ተጀምሯል። እሱ ምን ላይ አሁን ተስፋ ይፈልጋል ሰው ልክ ለፌደራል መንግስት ጥሪ እንዳስተላለፉት ሁሉ ለተቀረመ የትግራይ ኤሊትና ምሁር እንሰባሰብ የሚል ጥሪ መኖር ያለበት ይመስለኛል። እዚህ ጋር ይኖራል ብዬ አስባለሁ። ኮርሶ ምን ይላሉ በግሎት? አሁን ይሄንን እኮ ልክ ለፌደራል መንግስት ጥሪ እንደተላለፈው ለትግራይ ምሁርና ኤሊትም ለትግራይ ህዝብም ሌላ አማራጭ የለውም ማለት ምን መሰለ አሁን እኮ ለነሱ መልእክት ያስተላለፍኩ ነው። እንዲሁ ተበታትነን የትግራይ ችግር ልንፈታው አንችልም። ተበታትነን እኔም በሚዲያ ስለወጣው የትግራይ ችግር ተፈታ ማለት አይደለም። ምክንያቱም ችግር ነው ያወራ ያለውት መፍትሄ ነው ያወራ ያለውት ወደ ህዝቡ ወርደን መፍታት የምንችለው የፖለቲካ ሁኔታውን ማስተካከል የምንችለው ሁላችንም በጋራ ሰብሰብ ስንል ነው። አንድ የሚያረገን ነገር ስላለ አንድ የማያረገን ነገር ካለ ለነገ እናስቀምጠዋለን። ለምሳሌ የራሳችን አመለካከት አለን፣ የራሳችን ሐሳብ አለን። ትግራይ በዚህ መንገድ የትግራይ የቀጣይ ህልውና በዚህ መንገድ ነው መሆን ያለበት የሚል አለ። አንዱም በዚህ መንገድ አንዱም በዚህ መንገድ ግን የትግራይ ህዝብና ትግራይ ስትኖር ነው እንደዛ የሚባለው። መጀመሪያ ግን ምቹ ሁኔታ እንፍጠር። ትክክለኛ የሆነ ህጋዊና ህዝባዊ የሆነ መንግስት እንዲመሰረት ምቹ ሁኔታ እንፍጠር። ሰላም ይስፈን። የትግራይ የህልውና አደጋም እሱም እናንሳለት የሚለው ግን የጠረጴዛ ውይይት የግድ ነው። ምሁሩም ወደዛ መምጣት አለበት። ምሁሩም መደራጀት አለበት። ከዚህ ውጭ ሌላ አማራጭ አለን ብዬ አስባለሁ። ከዚህ ውጭ ያሉ አማራጮች ሁሉ የጥፋት አማራጮች ናቸው። በጣም ጥሩ። ትንሽ ወደኋላ ለመልሶት እስቲ መቼ ነበር የህወሓት አባል የሆኑት እርሶ? 98 አዎ 97 አዎ እንግዲህ ወደ 20 አመት ነው። በእርሱ አረዳድ አሁን ህወሓት የደረሰበት ደረጃ ለመድረስ ብልሽቱ የቱ ጋር የጀመረው? እስቲ ረጅም ጊዜ እንደቆዩ ሰው ኦፍ ኮርስ ወደዛም ረጅም ጊዜ አለ። ግን ከ98 ወዲህ ባለው እንኳን ስንመለከት የቱ ጋር ነው መንገድ የተሳተው ብለው ያስባሉ?
ማለት እኔ መንገዱን ያልኩት በቃ ከፍ ይያልኩ በሄድኩ ቁጥር እኔ ከታች ነው የጀመርኩት ከታች ህወሓትን በጣም ነው የምወዳት በጣም ታች ያለውም በተመሳሳይ ማለት ነው ወደ ላይ ከፍ ይያልክ ስትሄድ ግን አትንኩይ ባይ ህወሓት የኔ አይደለችም እንዴ ትላለህ ማለት ነው ወደ ላይ ከፍ ይያልክ በሄድኩ ቁጥር የማናት እንዴ ህወሓት ትላለህ እቺ ድርጅት የኔ አይደለችም እንዴ ወደሚል ነው እየሄድክ የምትሄደው ምክንያቱም ከፍ ስትል ዓለሙ ሌላ ሆነ ወደ ማዕከላዊ ስትገባ ደግሞ ባሰ ወደ ስራ አስፈጻሚ የለም እንዴት ነው ይሄን ግለጹት እስቲ ለምሳሌ ማለት ምን መሰለ እኔ በስራ አስፈጻሚ ሆኛለሁ የኢህአዴግም በተመሳሳይ ያው 2005 ነው ወደ ማዕከላዊ ኮሚቴ የገባው ከዛ 2009 ወደ ስራ አስፈጻሚ ገባሁ ማለት ነው የትግል ስታይሉም ሌላ ነው የትግል እዛ ታች ወርደ ማንንም ምን ይሁን የመሰለህን ትናገራለህ የመሰለህን ሐሳብ ትሰነዝራለህ ከተሳሳትክም የሚያርምህ ሰው አለ ስተትህን ትቀበላለህ ትሄዳለህ ወደ ላይ ከፍ ካልክ ግን ማንንም መንካት የለብህም መመሳሰል አለብህ ከቻልክ መሆን ካልቻልክ ደግሞ መመሳሰል አለብህ ትግል የለም ዓለሙ ተቀየረ ብትታገልም እገሌ እንዳለው ካልሆነ በስተቀር እገሌ ያለው ትክክል አይደለም ያጠፋናል ከተባልክ ቀጥታ ያው አትቀጥልም እንዲህ አመለካከቶች እየሰፈኑ እየገነኑ ሄዱ ምክንያቱም ትግራይ የሚፈልገው ሌላ ከዛ አመራሩ ግን ሌላ ኮምፎርት ዞን እንዳለ የምታቀው ከፍ ይያልኩኝ ከሄድኩኝ በቃ ሌላ ዓለም ግን ተስፋ ነበረኝ ሁኔታውን እንኳን ባቀው ተስፋ ነበረኝ በቃ አዳዲስ ሰዎች እየገቡ በሄደ ቁጥር እየተስተካከለ በትግል እየተስተካከለ ይሄዳል የሚል ነበረኝ ግን ጭራሽ ባሰበት ወጣቱም የለም ወደ ላይ ከፍ ሲል ያው ከፍ ማለትም አይችልም ከፍ ካለም ተመሳስሎ መሄድ አለበት ማጎንበስ አለበት አዎ አሜን ማለት አለበት አንዳንዴ እኔ እሱን መሰረት አድርገው ያመጣዋል እንደምትታዘዝ መሰረት አድርገው ያመጣዋል ወደ ላይ መውጫ መስፈርትም ሲሆን አዎ ታዛዥ እና ወደዚህ ነው የገባው በቃ ይሄ ቆይቷል ማለት ነው አዎ ቆይቷል በጣም ነው የቆየው እና ከዛ በኋላ ወደታችም በዛው ልክ ወደታች ስትወርድ እየወረድክ በሄድ ቁጥር ከላይ የመጣውን በሽታ ወደታችም እየወረደ ሄደ ኔትወርኩን ተዘረጋ አሁን ያንን ኔትወርክ መበጠስ አትችልም ስለዚህ ብልሽቱ ወደ ላይ ከፍ ይያልክ በሄድኩ ቁጥር እኔ ያኔን ያወቅኩት እዛ ዞን አመራርም ሆኛለሁ ወረዳ አመራርም ሆኛለሁ እዛ ወደ ስራ ነው የምትሮጠው ትገመገማለህ ህዝቡም ይገመግምሃል ህዝቡም ጭምር ነው የሚገመግምህ ተስተካከል ከሆነ ተስተካከላለህ ማተስተካከል ከሆነ ያኔ መልከን ትይዛለህ እዛ ግን እንደዛ የሚባል ነገር የለም ስልጣን ቆየህ ነው ያኛው ብትነካ ታች ያለውን ብትነካ ላይ ያለውን የሚያነባው ተሳስረዋል ታች ያለው እኔ ዞንኛ አይቻለሁ ማለት ዞንኛ ታች ያለውን ስነካ ላይ ያለውን አነባ ስለዚህ ኔትወርኩ ምን ያህል ሲስተማይዝ እንደሆነ ማለት ነው ይሄንን መጥፎ እንትን ሲስተማይዝ ሆኖ ወደታች እንደወረደ ያሳያል ያገር ብልሽት የነበረው አገር ሲመሩ የነበሩ ብልሽት አሁን እኮ ትግራይ ላይ አመራሩ ሁሉ አለዛ የሰራዊት አመራሩ መዛላ የሁሉም አመራሩ መዛላ ያቺ ትግራይ እንዴት መምራት አቃታቸው ብለ ልታነሳ ትችላለህ አገር እየመራ የነበረ ሰው እንዴት ይቺ ትግራይ መምራት አቃተው ድርጅቱም ይዟት የጠፉ በቃ ብልሽት ስለነበረ ነው ያንን ከመርህ ስትወጣ ከመስመርህ ስትወጣ ከህዝብ ስትወጣ መጨረሻው ግን ያው አሁን እንዳየው ነው ኪሳራው ግን ለህዝብ ነው የሚሆነው ማለት ነው እርሶም ደጋግሞ እንደገለጹት አሁን የትግራይ ህዝብ መድን ይፈልጋል አሁን የተያዘው መንገድ ሙሉ በሙሉ ጥፋት መንገድ ነው በሚለው መስማማለሁ ሻቢያን ይዞ የሚከድ መንገድ ጥፋት ነው የዚህ ደግሞ ዋና ቀንቃኝ ሆኖ የምናገኛቸው አሁን አሜሪካ ያሉ ሰዎች ናቸው አውሮፓ ያሉ ሰዎች ናቸው እነሱ ያው ተመሳሳይ ኑሮ ላይ ሆነው እዚህ ያስቀመጧቸውን ትግራይ ያሉትን ሰዎች እየዘወሩ በተራጋሚ ያወራቸው ሰዎች የሚነገሩኝ ይሄንን ነው
ሻቢያ አመራሮች ጋራ ቅንጅት ፈጥረው ግንባር ፈጥረው ትግራይን መደበቂያ መሸሸጋ ያው እልቂት ሲመጣ በዛው ለማድረግ እየሞከሩ ነው የሚለው ነገር ከዚህም ከዛም ይነገራል። ሰምቻለሁ። እዚህ የሚያወሯቸው ሰዎች ይሄን ነግረውኛል። ይሄ አደጋ ባጃበበት ሂደት ውስጥ ለነዚህ ሰዎች ቅርበት ይኖራል ተብሎ ለሚታስበው ዲያስፖራ የሚያስተላልፉት መልእክት የለም ማለት አሉ የሚታገሉ እኮ አሉ። ዲያስፖራ ሆነው የሚታገሉ እኮ አሉ። አሁን ያለው መንገድ ትክክል አይደለም የሚሉ አሉ። አሁን ያለው መንገድ ደግሞ ትክክል ነው፣ በቃ እነሱ ህወሓት ነው ትክክል፣ ካም በኋላ ትግራይ ይበቃታል፣ ብዙ ጊዜ ደምታለች፣ ትግራይ ህዝብ ደምተዋል፣ ስለዚህ ይበቃዋል የሚሉም አሉ። እንዳልኩ ታድሞ ነው የመጣው። ስለዚህ ዋናው ጠላታችን ፌደራል መንግስት ነው። ስለዚህ ካም በኋላ ፌደራል መንግስትን ተደራድረን የትግራይ ህዝብ ልናድን አንችልም። ስለዚህ ምናድነው አሁንም ከሌሎች አካላት ከሻቢያ ጋር ፌደራልን የሚጠላው ከሚጠላው ጋር ሁነን ነው የሚሉም አሉ። በፍጹም አይሆንም የሚሉም አሉ ማለት ነው። ስለዚህ ይብዙም ይነሱም እነሱን ይዘን ግን መስራት እንችላለን። ምክንያቱም አሁን ትግራይ ህዝብ ማዳን የምንችለው ሰላም እና መረጋጋት መፍጠር አለበት። ምክንያቱም አንዳንዴ አገርም ከፈለገ ህዝብ እኮ አገር ሊሆን ይችላል። የአገር ጥያቄ ካለ ሊሆን ይችላል እኮ፣ ግን አሁን አገር የምንጠይቅበት አይደለም። ክልል እንደ ክልል መምራት ያልቻል መንግስትም የሌለ መንግስትም የለንም፣ ህዝብም ተበታትነዋል። ስለ ሀገር የምታነሳበት ጊዜ አይደለም። አሁን ህልውና ነው፣ ስለ ህልውና ነው። በቃ ህዝቡ መጀመሪያ ህልውናውን እናረጋግጥለት ነው። ከዛ በኋላ ግን ህዝብ የወሰነው ሊሆን ይችላል። የእውነት የትግራይ ህዝብ አገር ነው የምፈልገው ካለ ፍላጎቱን ማሟላት ነው። ሁላችንም እንታገላለን የትግራይ ህዝብ ምርጫ ከሆነ። ሌላው ደግሞ አይ አሁን ከኢትዮጵያ ተነጥዬ የኤርትራ አንድ ወረዳ ነው መሆን የምፈልገው ካለ የትግራይ ህዝብ እንደዛ ካለ ከትግራይ ህዝብ ጎን ሆነ ትታገላለን። አሁን ያሁኑ ጥያቄ ግን እነዚህ አይደሉም። የትግራይ ህዝብ ሁሉም መስማማት ያለበት የትግራይ ህዝብ አሁን የህልውናው መጀመሪያ ህልውናውን እናረጋግጥ፣ ሰላሙን ይስፈን። ከዛ በኋላ የሚሆነውን እናያለን። ከዛ በኋላም በስርዓት እንሄድበታለን። ስለዚህ ለሁሉም ጊዜ አለው። ስለዚህ አሁንም ሁላችንም የትግራይ ሁሉ ኢሊት ማለት ነው፣ ባለሀብቱም ይሁን ምሁሩም ይሁን ፖለቲከኛም ይሁን ህዝባችን እንዴት እናድነው የሚል ብቻ ትኩረት ቢያደርግ ነው። እኔ በጣም ኃላፊነት የጎደለው አርግ የማየው አንዳንዱን እንቅስቃሴ ከአሁን መቀሌ ካሉ ሰዎች ጋራ እዚህ አዲስ አበባ በጣም ሰፊ ትግራዊ አለ፣ በመላ ኢትዮጵያ ሰፊ ትግራዊ አለ። ይህንን ከፖለቲካ ኃይልነት አውጥተው እንደ ፍጥጥ ይሁን ብለው እዛ የሚያከናውኑት ተግባር የሚያደርስበት ተጽዕኖ ምንም ኃላፊነት ሳይወስዱ የሚያከናውኑ ተግባራት አሉ። ይሄን በተመለከተ እዚህ ላለው ሰውስ ምንድን ነው የሚሉት? አሁን ፍጹም ኃላፊነት የማይሰማው ስሜት ነው የሚገባኝ ነው። አሁን እዚህ ቁጭ ብሎ በኢትዮጵያዊነቱ እየኖረ ከኢትዮጵያ ሕዝብ ጋር እየኖረ ያለውን የኢትዮጵያ ሕዝብ አካል የሆነውን ሕዝብ እንደሌለ ቆጥረውት ዘመዴ ሻቢያ ነው በእርሶ ጥሩ አገላለጽ አንድ ወረዳ ሆኜ እኖራለሁ የሚለው አስተሳሰብ በጣም ኃላፊነት የጎደለው አይደለም? እኔ እንደዛ ስለሚሰማኝ ነው። እዚህስ ያለው ሰው ምን ማድረግ አለበት ብለው ያስባሉ? ማለት እዚህ ያለው ሰው ባለፈው እኮ አይቶታል። ባለፈው ምን እንደገጠመው እኮ ያውቃል። እንደገና ተመልሶ እሱን እንዲገጥመው አሁንም አይፈልግም። እንደዛ ብዬ ነው የማስበው። ምክንያቱም አሁንማ የባለፈው እንዲያውም ምን ነበረ መሰለህ፣ ሰላም ሲፈጠር እኮ እዚህ ያለው ወደ ትግራይ ሄዶ ነበር። ሰላም ሲፈጠር እዛ ላይ ሁኔታ ሲያይ እንደገና ተመልሶ ሌላውን ይዞ ተመለሰ። ሌላው የትግራይ እዛ የነበረው ሌላው ይዞ ተመለሰ እንጂ ወደ ትግራይ ስለዚህ ከነበረው ቁጥር በጣም የበዛ ሰው ነው እዚህ ያለው። በዛ እዚህ ነው ያለው። ምናልባት ፐርሰንቱ በቁጥር አልተቆጠረም እንጂ ቢሰላ 30-40 ሊሆንም ይችላል። በስጋትም የመጣ ማለት ነው። በስጋትም የመጣ ከትግራይ ውጪ በተቀረው ኢትዮጵያ ውስጥ የሚኖረው ህዝብ ከትግራይ ውጪ የሚኖረው ማለት ነው። ሁሉም እንትን ካልኩሌት ቢደረግ 2 ሚሊዮን 2.5 ሚሊዮን ምን ነበር። አሁን ወደ 3-4 ሚሊዮንም ደርሶ ሊሆን ይችላል ከዛ ውጪ ያለው። ስለዚህ እሱንም ሁሉም ነገር ማወቅ አለበት። ምክንያቱም ከጦርነት ምንም የሚገኝ ነገር የለም። ምክንያቱም እዚህ ያለው ከትግራይ ውጪ ያለው የትግራይ ተወላጅ
ትግራይም ቤተሰብ አለው እዛ ያለው ህዝብ ምን እንደሆነ ያውቀዋል ቤተሰቡ እንደገና ያኔ ግፍ እንደገና ያኔ መከራ እንዲመለስ አይፈልግም ምንም ጥርጥ አይፈልግም በፍጹም አይመለስም ግን ምንድነው አይመለስም ብለህ ቁጭ ብትል ግን ሊመጣ ይችላል ስለዚህ ምን ማድረግ አለበት መታገል አለበት ትክክል አይደለም ብሎ መታገል አለበት በቃ የኛ ፍላጎት እሱ አይደለም ብሎ መታገል አለበት ህዝቡ ሰላም እንዲኖር ነው ምንፈልገው በሰላም አሁን ሰላም ነው ምንፈልገው ብሎ ሁሉም አንድ ቃል ሆኖ መታገል አለበት ሌላ አማራጭ የለንማ እኔ ሌላ አማራጭ ቢኖረን እመርጣለሁ እኔ አሁን ካለው የትግራይ ህዝብ መከራ ሌላ አማራጭ የተሻለ አማራጭ ቢኖር እመርጣለሁ በጣም ነው የምመርጠው ምክንያቱም አንዳንዴ በቃ ይሄ ህዝብ ለምንድነው የተፈጠረው ትላለ ለማንድን ዝም ብሎ ለጦርነት የተፈጠረ ህዝብ ነው እንዴ ለመከራ የተፈጠረ ህዝብ ነው እንዴ ትላለ በጣም ነው የምታዝነው ከዚህ ሌላ አማራጭ ቢገኝ ትመርጣለህ ግን አሁን ያለችን አማራጭ እሷ ናት በቃ ትክክል ነው አሁን ፌደራል ምለው ፌደራል ስለወደድኩት አይደለም ያለኝን አማራጭ እሱ ነው ሌላ የለም ሁሉንም ነገር ትተን ሰላም ይምጣ ሰላምና መረጋጋት ሲመጣ ያለንን የቀረውን ጥያቄ እናስከትላለን ያሉብንን ጥያቄዎች ሁሉ እናስከትላለን መጀመሪያ ግን ሁሉናችን እናረጋግጥ ነው በቃ ጥሩ ነው ሁሉም ደግሞ ትግራይ ያለውም ጭምር እዚህ መሃል ሀገር ያለውም አዲስ አበባ ያለውም ሁሉም መታገል አለበት ፊት ለፊት ወጥቶ መታገል አለበት አንዳንዴ ምን አለ መሰለ እንዴ ፊት ለፊት ወጥተ ስትታገል በቃ ገበናችንን ምናምን በቃ እሱ ነው ይወዳው በጣም ማለት ከዛ አማራጭ የለም እኔም እኮ አልወድም ነበር ህወሓትን ብታባረረኝም ስለ ህወሓት መጥፎ ነገር መናገር በጣም ነው የሚያመኝ ግን አማራጭ የለም አሁን ግን ህወሓት እኛ ከሌለንበት ብለው አጠፋዋት እንደገና እኛ ከሌለንበት ብለው ህዝቡን እንዲያጠፉት ዝም ብዬ ቁጭ ልበል እኔ ዝም ብዬ ጮሃለሁ በጣም ነው የምጫው እውነቴን ከልቤ ነው የምነግር እኔ የምፈልገው ነገር ምንም የለኝም አሁን ተራ ሰው ነኝ ግን ያለፈውን ያጠፋሁት ነገር ግን ሁሉንም በመጮህ የትግራይ ህዝብ ላድነው ፈልጋለሁ ሁሉም ማለት መጮህ አለበት ነው ምለው በቃ የትግራይ ህዝብ ይዳን መዳን አለበት መኖር አለበት ይኑር ስለዚህ እኔም ወድጄ አይደለም ጥሩ መጨረሻ ላይ አሁን እርሶ ካስተላለፉት መልእክት ተነስቶ ሁሉም ሰው ወይዘሮ ኮሪያስ ምን ያደረጉ ነው ማለት አይቀርም ይሄው መተው ጥሪ ማስተላለፍ አንድ ነገር ነው ከዛ ባለፈስ ምንድነው መስሎት እርሶስ ምን ያደረጉ ነው ለሚለው ምንድነው መልሳሽ የሚሆነው ማለት እኔ አሁን የማደርገው በቃ በሚዲያ እየወጣው መታገል ነው በአሁን ሰዓት ለሚቀጥለው ግን ያው በፓርቲ ገብቼ መታገል አይቀርም መታገላለሁ ማለት ነው እሱ ነው የምመርጠው አሁን የምመርጠው ጊዜ አልነበረ ግን በቃ የሻቢያ እንትን ሁኔታ ወደ ጦርነት ልንመለስ ነው እንዴ ከሚል ስጋት ነው ያነሳሳኝ እንጂ አሁን እንዴ ብዬ ወጥቼ የምናገርበት እንትንም አይደለም ያለሁበት ሁኔታ ማለት ነው አደጋውን ያመጣውት አዎ ግን በቃ አደጋውን ስላስደነገጠኝ ነው ያ ወደ ሚዲያ እየወጣው እየተናገርኩ ያለው የሚመጣው አደጋ በጣም ስላስደነገጠኝና በጣም ስለዛ ሰጋው ነው በሂደት ለወደፊት ግን ያው ፓርቲ ላይ ገብቼ መታገል አይቀርም ተመሰግናለሁ በጣም እኔ ጨርሻለሁ ግን የመጡበትም አላማ ጨዋለሁ ነው ያሉት ለካስተላለፈው ነው ያልተናገርኩት ነገር አለ ማስተላለፈው መልእክት አለ ካሉ አሁንም ድል ልስጡት ለትግራይ ህዝብም ለሁሉ በቃ እኔ ለትግራይ ህዝብ አሁንም ሰላም ነው የሚያስፈልገው ሁሉም ሰላም ብሎ አፉ ስላወጣ ሁሉም ሰላም ፈላጊ አይደለም አፉና ተግባሩ በደንብ ማስተዋል አለበት ምክንያቱም ያለፈው ህወሓትም ሰላም ይያል ውስጣችን ሌላ ነበር እየተዘጋጀን ነበር የሚመጣብን ነገር እኔ ያኔ ተጸጽቻ አይደለም በዛን ጊዜ ልክ ነበርኩኝ ህዝቤን ለማዳን ብዬ አሁን ግን ህዝቡን ወደ ኪሳራ ስለዳረግነው ወደ መከራ ስለዳረግነው እንደገና ሁለተኛ እንዲፈጠር ግን በፍጹም አልፈቅድም አሁንም እጮሃለሁ የትግራይ ህዝብም ሁሉ ለሰላም መቆም አለበት ህወሓት ካሁን በኋላ የምታድነው ህዝብ የለም ህወሓት ለራሷ ያልዳነች አሁን የትግራይ ህዝብ ልታድነው አትችልም ስለዚህ የትግራይ ህዝብ ይዛው ልትጠፋ ካልሆነ በስተቀር ህወሓት ልታድነው አትችልም ህወሓት አቆተላታል ምናልባት እንደገና ልክ ባለፈው ምርጫም ያው ያኔም ፉከራ ነበረን ፉከራ ወዴት እንደደረሰ አሁንም የህወሓት ህልውና በህዝባችን ነው እንደዛ የሚል ህግ የለም በህግ ነው
በህገ መንግስት ነው አይሚን የህወሓት ህልውና በህዝብዋ ነው የሚረጋገጠው የሚል እንደዛ ቢል ህግ የለማ ምክንያቱም ያንን ህገ መንግስት እኛ የነበርንበት እኛ ሲቀረጽም እኛ የነበርንበት እየሰራንበትን የመጣው ነው የአንድ ፓርቲ ህልውና የሚረጋገጠው በምርጫ ቦርድ ነው ብቻና ብቻ ነው ብለናል በቃ ብለናል ስለዚህ አሁንም ህዝብ ውስጥ ምሽግ የህዝብ ምሽግ ተጠቅሞ እንደገና ህዝቡን ይዘው ጠፋለሁ እንዳይሆን የትግራይ ህዝብ ልብ ማለት አለበት ቆም ብሎ ማሰብ አለበት ነው ማለት በቃ ቆም ብሎ ማሰብ አለበት በሌላ ሁሉም ያለው ምሁሩም ህግ ከህግ ጋር ያያይዘው ምክንያቱም ህግ አስከብራለሁ ብሎ ህግ ፌደራል መንግስት ምን እንዳረገ እናቃለን ህግ አስከብራለሁ አሁንም ህግ ሲጣስ ህግ አስከብራለሁ ብሎ መግባቱ አይቀርም ማለት ይቀራል እንዴ ህግ ማስከበር ስራው ነው አላፊነት በቃ ስራው ነው የትግራይ ክልል ደግሞ መሬቷ የኢትዮጵያ መሬት ነው ስለዚህ ማንኛውም ባዕድ የትግራይ ከነካት ተነካ መሬት ብሎም ህግ ማስከበር አይቀርም በቃ ህግ አለ ስለዚህ የውጭ ፖሊሲ ጉዳይ እንኳን ምን እንደምናረግ ስለዚህ ህግ እየጣስክ ሞኖራይ እንደማይቻል ባለፈው ማይተናል ህግ እየጣስክ አሁንም ስልጣን መያዝ አይቻልም ህግ እየጣስክ ሞኖር አትችልም ህዝብ መምራት አይቻልም አሁንም ህግ ማስከበር ይመጣል የሚጎዳው ዱላ የሚያርፈው ትግራይ ህዝብ ነው ያኛው ሊያመልጥም ይችላል ህልውናው ሊያረጋግጥ ይችላል በሆነ መንገድ የትግራይ ህዝብ ህልውና ግን ሊያረጋግጥ አይችልም ስለዚህ ሁሉም ጊዜው የምንታገልበት አሁን ነው እኔ እስከ መጨረሻ ጮሃለሁ ምክንያቱም የትግራይ ህዝብ በቃው አሁን መሸከም አይችልም ሁሉም ያስብበት ምክንያቱም ትላንት እኔ የኢትዮጵያ ህዝብም የኢትዮጵያ ኤሊትም ወገኔ ነው ካለ ወገኑ ያድን እንደገና ተመልሶ እዛ የጦር ሜዳ እንዳይሆን እንደገና ተመልሶ እዛ የውጊያ ምሽግ እንዳይሆን የትግራይ ህዝብ ስለዚህ ያለፈው አልፈዋል በዚህ ይካሰው ልክ ትላንት እየተናገሩ የነበሩ አፎች አሁንም ለሰላም ይናገሩ ለትግራይ ህዝብ ሰላም ይናገሩ ትላንት እየተናገሩ ነበር አሁንም ለትግራይ ሰላም ለትግራይ ደህንነት ለትግራይ ህልውና ብለው አፎች ይናገሩ በዚህ ተባብረን ሁላችን ከተባበርን ግን የትግራይ ህዝብ ይድናል ማለት ነው አመሰግናለሁ ወይዘሮ ኪራይ ኢብራሂም ለነበረን ጥሩ ቆይታ ከልብ አመሰግናለሁ እኔም አመሰግናለሁ ቀጣዩ ጊዜ መልካም እንደሚሆን በትግል እኔም አምናለሁ ይሆናል ያስባል እናመሰግናለን የዛሬው ጊዜ ፕሮግራማችን በዛ አብቅቷል ጤና ይስጥልኝ